በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቶ በላዕሌነ። ምህረቱን ይቅርታውን ቸርነቱን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት ይልቁንም ደግሞ ዛሬ መታሰቢያቸውን የምናከብራቸው የቅዱስ ጴጥሮስና የቅዱስ ጳውሎስ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን ረድኤታቸው በረከታቸው ከእኛ ጋር ይሁን። የተከበሩ መምህራችን መምህር አባ ገብረ ሥላሴ ምህረት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የጉባኤ ደቀ መዛሙርት፣ አባቶች መነኮሳት፣ መነኮሳያት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? ቸርነት የባህሪ ገንዘቡ የሆነ አምላካችን ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። እግዚአብሔር ከኛ ጋር ሆኖ እንዲያስተምረን መልካም ፈቃዱ ይሁንልን። ዛሬ እንደ እግዚአብሔር ፈቃድ ጥቂት ጊዜ እንማማራለን። ወደ ትምህርቱ ስንሄድ መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ ይላል ቅዱስ ጳውሎስ። በጎ አክሊልም ተዘጋጅቶልኛል ይላል ቅዱስ ጳውሎስ። ይህንን የላከለት ለቅዱስ ጢሞቴዎስ ነው። ወደ መጨረሻው ቅዱስ ጳውሎስ ከዚህ ዓለም ሊለይ ባለ ጊዜ የማጽናኛና የማበረታቻ የበረከት የማበርቻ መልእክት ነው የጻፈለት። ሁለተኛው ጢሞቴዎስ በተለይ ለአንድ ሙሉ የጢሞቴዎስ መልእክት በተለይ የጢሞቴዎስ መልእክት ለአንድ የቤተ ክርስቲያን መሪ ማለዳና ማታ እንደ ዘወትር ጸሎት ሊጸለይ የሚገባ ነው። የመሪዎች መጽሐፍም ተብሎም ይጠራል። እሱና የቲቶ መልእክት ለቤተ ክርስቲያን መሪዎች እንደ ዘወትር ጸሎት ጠዋትና ማታ ሊመለከቱት የሚገባ ነው። አንድ ሰው በቤተ ክርስቲያን መሪ ሲሆን ምን ሊያደርግ እንደሚገባው፣ ምን ሊገጥመው እንደሚችል፣ እንዴት ሊያሸንፍ እንደሚገባውና እንዴት መጽናት እንዳለበት የሚያስረዳ ገድሉን ከነ አክሊሉ ከነ መከራው የሚያስረክብ ቆጥሮ ሰፍሮ የሚያስረክብ መጽሐፍ ነው እና የጢሞቴዎስን መልእክት ዲያቆናት፣ ካህናት፣ መምህራን፣ ሰባኪያን፣ ሊቃነ ጳጳሳት እና የቲቶ መልእክትን በየቀኑ ሲሆን 2 ጊዜ ሊመለከቱት የሚገባ መጽሐፍ ነው። የመሪዎች መጽሐፍ ነው። እጅን ይዞ የሚመራና የሚያጸና መጽሐፍ ነው። እንግዲህ ቅዱስ ጳውሎስ ሁለተኛውን ጢሞቴዎስ መልእክት የላከለት አብሮት መከራ እንዲቀበል ነው። እኔን መስለህ መከራ ተቀበል፣ የምትቀበለው መከራ የሚያሳፍር አይደለም። ሰርቀን ቀምተን ወንብደን ወይም ደግሞ ክብር ሽተን በዚህ ዓለም በልተን ጠጥተን ተሹመን ተሸልመን ከብረን ገነን ለመኖር የምንቀበለው መከራ ስላላይደለ ለክርስቶስ የምንቀበለው መከራ ስለሆነ ደስ ብሎ ተቀበለው። ይህንን ያደረክ እንደሆነ ዋጋ ፍጹም ነው፣ በከንቱ አትደክምም እያለ ያጽናናበት፣ መከራውም ጽኑ እንደሆነ ለአንተና ለትምህርት ተጠንቀቅ፣ አርአያ ሆናቸው፣ መጽሐፍ በመመልከት በርታ፣ እንዲህ ያደረክ እንደሆነ ራስህንም የሚሰሙህንም ሰዎች ታድናለህ እያለ የመከረበት መልካም ነው ትምህርት ነው እና ከዚህ ውስጥ ቅዱስ ጳውሎስ አርአያ ማንን እንዲያደርግ ሲነግረው ሩጫዬን ጨርሻለሁ፣ መልካሙን ገድል ተጋድያለሁ፣ አክሊል ይጠብቀኛል ብሎ ነገረው ማለት ነው። ስለዚህ አሁን እዚህ ውስጥ አንድ የቤተ ክርስቲያን አገልጋይ ጳጳስም፣ መምህርም፣ ካህንም፣ ዲያቆንም እና ምዕመንም ጭምር
ሁለት ነገር እንዲያደርግ በዛሬው ትምህርት እንማራለን ማለት ነው። አንደኛው መልካም ገድል መጋደል ነው። ሁለተኛው መልካም ሩጫ መሮጥ። እነዚህ ሁለት ነገሮች ዛሬ ቅዱስ ጳውሎስ ያስተምረናል ማለት ነው። አሁን በክርስትና ትምህርት ውስጥ ምሳሌ የተመሰለባቸው ብዙ ምሳሌዎች አሉ። ግብርና ምሳሌ ሆኗል። አትሌቲክስ ሩጫ ምሳሌ ሆኗል። ውትድርና ወይም አርበኝነት ለክርስትና ምሳሌ ሆኗል ማለት ነው። እንደዚህ አድርጎ ቅዱስ ጳውሎስ ገልጦ አስተምሮታል። ዛሬ እኔ የወሰድኩት አንዱ መልካም ሩጫ የሚለውን ነው። ሩጫ በክርስትና ይመሰላል እና እንዴት ነው የምንሮጠው ነው። አጠቃላይ ክርስትና እንግዲህ ሩጫ ተብሎ ተጠርቷል ማለት ነው። ክርስቲያን ሯጭ ነው። ክርስትና መንገድ ነው። እግዚአብሔርን መከተልም ሩጫ ነው ማለት ነው። ስለዚህ አሁን ምን እያደረግን ነው ብትሉ እየሮጥን ነው። አንዱም በምንኩስና፣ ሌላው በትዳር፣ አንዱ በማስተማር፣ አንዱ በመምከር፣ አንዱ በመስገድ በመጸለይ፣ ሌላው ደግሞ በምጽዋት አብዝቶ በመመጽወት እንደየጸጋው ሁሉም ያቅሙን እየሮጠ ነው። መዳረሻችን ክርስቶስ ነው። ስለዚህ ክርስትና መንገድ ነው። ክርስትና መንገድ ነው። ክርስቶስን መከተል ስለሆነ ክርስትና መንገድ ነው። ክርስቲያኖች ደግሞ መንገደኞች ነን እና እሱ ደግሞ በሩጫ የሚኬድ ነው። በሩጫ የሚተገበር ነው። እንግዲህ ሩጫ ሲሮጥ በጣም ብዙ ነገሮች አሉት በመሃል ውስጥ። ስለዚህ ክርስትና የምንገነዘበው ሩጫ ነው የሚለውን ተገንዝበናል። ክርስትና ሩጫ ነው። የምንሄደው ወደ እግዚአብሔር ነው። መዳረሻችን ክርስቶስ ነው። ስለዚህ እያንዳንዳችን በአቅማችን እየሮጥን ነው። ፈጥነን የምንሄድበት መንገድ ነው። ዳተኞች እንዳትሆኑ ተጠንቀቁ እንደተባለ መልካም ስራን ለነገ መቅጠር ስለሌለብን ነው ሩጫ ተብሎ የተጠራበት። ለምንድን ነው ሩጫ የተባለ ሲባል ለመልካም ነገር ዳተኞች እንዳንሆን ነው። ዳተኞች እንዳንሆን ሰይጣን ክርስቲያኖችን ከሚፈትንባቸው ፈተናዎች አንዱ ማዘግየት ነው። ማዘግየት ያዘገያቸዋል። ለመልካም ነገር በጣም አድርጎ ነው የሚያዘገየው። ተጣልተው እንዳይታረቁ ላስብበት ያስብላቸዋል። ቶሎ ንስሐ እንዳይገቡ ላስብበት ያስብላቸዋል። ቶሎ እንዳይቆርቡ ላስብበት ያሰኛቸዋል። ካሉበት ክፉ ልማድ እንዳይወጡ ቆይ ላስብበት ያሰኛቸዋል። ያን የሚያደርግበት ምክንያት ሰይጣን ዝም ብሎ አይደለም። በ3 በ4 ምክንያት ነው። ሰይጣን ለመልካም ነገር ለምን ያዘገየናል ብለን ብንጠይቅ መልሱ የመጀመሪያው ይሄንን ነገር ማድረግ የማይችሉበት ጊዜ ድንገት ቢመጣ ብሎ አስቦ ነው። ማድረግ የማይችሉበት ጊዜ ቢመጣ መጽሐፈ መክብብ ምዕራፍ 12 ቁጥር 1 ጀምሮ የሚያስረዳው ይሄን ነው። በወጣትነት ዘመንህ ፈጣሪህ እግዚአብሔርን አስብ ይላል። ወገብ ሳይጎብጥ አካልህ ሳይጎዳ ማሰብ በምትችልበት ጊዜ እግዚአብሔርን አስብ ይላል። ስለዚህ የማይሰግድበት ጊዜ ይመጣል ብሎ ስለሚያስብ ዛሬ ያስቀጥረዋል ማለት ነው። ነገ ታሞ የማይሰግድበት፣ አርጅቶ የማይሰግድበት ጊዜ ይመጣል። ነገ አቶ የማይመጸውትበት ጊዜ ይመጣል። አሁን እያለው አያስመጸውተውም ማለት ነው። ነገ የማይጸልይበት ጊዜ አይኑ ይጎዳል። መጽሐፍ ሳይመለከት ዘመኑን ያስፈጽመዋል። ነገ እያስባለ መጽሐፍ ተመልክቶ ወደ ውስጡ እንዳያስገባው አይኑ ይፈዝበታል፣ ይጠፋል። ነገ ጆሮ የማይሰማበት ጊዜ፣ ነገር የማያሰላስልበት ጊዜ አለ። አሁን የመሸምደድ ጊዜ፣ አሁን ለምሳሌ ሰው በዚህ እስከ 40 እስከ 50 ዓመት ያለው በተለይ እስከ 40 ያለው ሰው የሚሸመድድበት ጊዜ ነው። ከዚያ በኋላ ግን ማሰላሰል ነው እንጂ መሸምደድ እየቀነሰ ነው የሚመጣ። ስለዚህ አሁን የመሸምደዱን ነገር እያስተወው ይመጣል። ለምን? ነገ የማይሸመድድበት ጊዜ እንደሚመጣ ስለሚያውቅ ነው። ያንን ባገኝ ድንገት ይህን ሰውዬ አክስሬ ለመቅረት ያ ሊኖር ይችላል ብሎ ስለሚያስብ ሰይጣን መልካም ነገርን የሚያዘገየን እማንችልበት ጊዜ ሊመጣ ስለሚችል ነው። ያንን እየጠበቀ ነው። ለምሳሌ ዛሬ መምህራን እያስተማሩ ነው። እንዳንማር የሚያደርገን ነገ መምህራን አልቀው እንኳን ማያስተምሯቸው ጊዜ ሊመጣ ይችላል ብሎ አስቦ ነው ያደርጋል። ይህን ሰይጣን ጌታ ምንድን ነው ያለው? ረሃብና ጥምን የማመጣበት ጊዜ አለ። ረሃብና ጥሙ ግን ከእህልና ከውሃ አይደለም፣ የእግዚአብሔርን ቃል ከመስማት ነው እንጂ ይላል። ትንቢተ አሞጽ ምዕራፍ 8 ላይ ይሄን ይናገራል። የእግዚአብሔርን ቃል ከመስማት ረሃብና ጥም የሚመጣበት ጊዜ አለ። ስለዚህ ነገ የሚያስተምረን የማይኖርበት ጊዜ ሊኖር ይችላል ማለት ያንን እንድናጣ ስለሚያስፈልግ ድንገት ያንን ሳያደርጉት እንዲሞቱ ሳይሰሩት እንዲሞቱ ብሎ አስቦ ሰይጣን
ከመልካም ነገሮች ላይ ዳተኞች ያደርገናል ማለት ነው። ይሄ መልካም ነገርን እንዳንሰራ የሚያዘገይበት ምክንያት ነው። ሁለተኛ ደግሞ ከክፉ ነገር ቶሎ እንዳንላቀቅ የሚያደርገን ሰይጣን ለምንድን ነው የሚያስቀጥረን? ለምንድን ነው? በአንድ ጊዜ መቼም መለወጥ አይቻል፣ ቀስ ቀስ ብዬ ነው እያለ ክፉ ነገሮቻችን እንደ ዘመድ አንለቅም ብለን ይዘናቸው እንድኖርም የሚያደርግበት ምክንያት ለምን ይመስላችኋል? የዚህ ምክንያቱ ደግሞ ሁለት ነው። አንደኛው ይሄንን ነገር ክፋት ሳይላቀቁ ድንገት እግዚአብሔር ሊቀስፍልኝ ይችላል ብሎ አስቦ ሲቀስፍልኝ ይችላል፣ እግዚአብሔር ተቆጥቶ ሊቀስፋቸው ይችላል ንስሐ ሳይገቡ ብሎ ስለሚያስብ ሁልጊዜ ክፋታችን ውስጥ እንድንቆይ ያደርገናል ማለት ነው ሰይጣን። እኛ ግን ሰይጣን እያቆየን እንደሆነ እያዘገየን እንደሆነ አይገባንም። የምናስበው ምንድን ነው? አይ ተረጋግቼ ነው ይባስ እሰበራለሁ ሁሉ ነገር ባንዴ ላድርገው ብለን የምናስበው። ያንን ሰይጣን እንደሚያሳስበን ወይም ያን ክፉ ሀሳብ እንደሚዘራብን አናውቅም። ዲያብሎስ ነው ግን ነገሮችን የሚዘራቸው ማለት ነው። ስለዚህ ቢቀስፈው ይችላል። በዚህ ነገሩ ከቀጠለ እግዚአብሔር ዝም ብሎ አይመለከተውም። ምክንያቱም በምድር ላይ የእግዚአብሔር ዓይን ኃጢአተኛን ትታገሳለች እንጂ ኃጢአትን ግን የምትታገስ አይደለችም። ስለዚህ እግዚአብሔር ይህ ሰው በኃጢአት ከቆየ ብሎ ምሕረት ሊከለክለው ይችላል። ምሕረት ከከለከለው ይቀስፈዋል። ስለዚህ ከቀሰፈው የሲኦል ሆኖልኝ ይቀራል ብሎ አስቦ ዲያብሎስ ከክፉ ስራችን እንዳንላቀቅ የሚያደርግም በዚህ ነው። ሁለተኛው ዲያብሎስ ክፉ ስራችንን ፈጥነን እንዳንወጣ የሚያደርገን ለምን ይመስላችኋል? እግዚአብሔር ፈጽሞ እንዲርቀን ስለሚፈልግ ነው። አሁን እንዲቀስፈን ነበር ያልኳቸው። አሁን ደግሞ እግዚአብሔር እንዲርቀን ብሎ ነው። በነገራችሁ ላይ የሰው ልጅ ንስሐ ለመግባት የማን እጅ ያስፈልገዋል ብላችሁ ታስባላችሁ? የእግዚአብሔር እጅ ያስፈልገዋል። የእግዚአብሔር እጅ አብሮት ከሌለ ሰው የንስሐ እድል የለውም። የምንጸጸተው እኮ እግዚአብሔር ነው የሚያጸጽትን። ታውቃላችሁ አይደል? አሁን ንስሐ የገባንባቸውን ቀናት ዞር ብላችሁ ብታጠኗቸው በሆነ ምክንያት ንስሐ ነው የገባ ነው። አንዳንድ ጊዜ ሁሉ ነገር ዙሪያውን ጨልሞብን አሁን ከእግዚአብሔር ውጭ ምርጫ የለኝም ብለን ንስሐ የገባንበት ጊዜ አለ። ስለዚህ እግዚአብሔር አስፈራርቶ ንስሐ እንድንገባ ያደርገናል። አስጨንቆ ንስሐ እንድንገባ ያደርገናል። ታመን ለመዳን ብለን ንስሐ እንድንገባ ያደርገናል። የሆነ መልካም ነገራችን እንዲከናወንልን ብለን ንስሐ ልንገባ እንችላለን። ስለዚህ እግዚአብሔር ነው ንስሐን የሚያነቃቃ፣ መንፈስ ቅዱስ ነው። ይትባረክ እግዚአብሔር ዘአንቃህ አልባቢነ ሀበ አእምሮቱ ወአይኩቶቱ ያሉ ለአሞኒዮስና አውሳቢዎስ በመቅደመ ወንጌል ለዚህ ነው። እሱን ለማመስገን ልቡናችንን ያነቃቃ እግዚአብሔር ይክበር ይመስገን። እሱን ወደ ማወቅ እሱን ወደ ማመስገን ልቡናችንን ያነቃቃ እግዚአብሔር ይክበር ይመስገን። ስለዚህ እግዚአብሔርን ወደ ማወቅ፣ ወደ መውደድ፣ ወደ ማመስገን የሚያነቃን ራሱ እግዚአብሔር ነው። ልቡናችንን የሚማርከውና መዓዛውን እያሸተተ የሚጠራን እሱ ነው። አንዳንድ ጊዜ አሳዝኖ፣ አንዳንድ ጊዜ አስደስቶ፣ አንዳንድ ጊዜ አራርቶ፣ አንዳንድ ጊዜ በጓደኛ አስገስጾ፣ አንዳንድ ጊዜ ደግሞ ጉዳችን አውጥቶ እግዚአብሔር ወደ ቤቱ እንዲጠራን ያደርጋል። ግን እግዚአብሔር ልቡናችን ባጸናን መጠን ግን ወባይቱ በአምጣነ ኢትንየስህ ንስሐ ባለመግባትህና ወታጸን ልበከ ልቡናህን በማጽናት መጠን ትዘግብ መቅሰፍተ ለርእስከ ለራስህ ፍዳን ታከማቻለህ ይላል ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ ሲናገር። ልቡናችን በማጽናታችን መጠን እግዚአብሔር ረድኤቱን እየነሳ ለማይረባ አእምሮ አሳልፎ ወደ መስጠት ይሄዳል። ስለዚህ እግዚአብሔር ራሱ ይህን ሰው ሊሰለቸው ይችላል። ስለዚህ አንድ ቀን ይሰለቸዋል። ይህ ግፉ፣ ይህ ኃጢአተኛ ሆኖ መቀጠሉ ለእግዚአብሔር አንድ ቀን ሊሰለቸው ስለሚችል ይተወዋል። ስለዚህ እግዚአብሔር ለማይረባ አእምሮ አሳልፎ ይሰጠዋል። አሁን ኃጢአት እየሰራ ያለ እየተናደደ ነው። ለጊዜው ኃጢአቱን ይሰራል፣ ቆይቶ ይጸጸታል። እየመረረው ይሰራል፣ ቆይቶ ይጸጸታል። እየመረረው ይሰራል፣ ቆይቶ ይጸጸታል። ሌላ ጊዜ ግን ኃጢአትን ወለብሳ ለመርገብ ከመልበስ ለመርገብ ነው ያለ ቅዱስ ዳዊት። መርገምን እንደ ልብስ ለበሳት እንዳለ በቃ ልብሱ፣ ጉርሱ፣ ምግቡ፣ መጠጡ መኖሪያው አድርጎ ኃጢአትን ተዛምዷት ይኖራል። ከዚያ በኋላ ይህ ሰው ኃጢአትን የሚጠላት ፍዳ ያመጣችበት ብቻ ነው። ወሶበ ተረከቦ ለኃጢአቱ ይጸላ። ኃጢአት ፍዳን ይዛ በመጣች ቀን ብቻ የዚያለት እስኪ ጠላት ድረስ ደርሶ በኃጢአት ማይደነግጥ ፍዝዝ ድንግዝ ያለ እንዲሆን ለማይረባ አእምሮ ተላልፎ እንዲሰጥ ስለሚፈልግ ዲያብሎስ ለመልካም ነገር የሚያዘገየን ለዚህ ነው። ሌላኛው ስለምን የሚያዘገየን ይመስላችኋል? ብለን ምንድን ነው
የመሞቻ ቀናችን ይደርሳል ብሎ ነው። ስንቀጥር ይመሻል። ለዚህ ነበር ጌታ ዮሐንስ ወንጌል ምዕራፍ 12 ላይ አንሶ ሰውን ዘብርሃን በክሙ እስመ ዘያሐውር ውስተ ጽልመት ኢየአምር ኀበ ዘያሐውር፣ ብርሃን ሳለላችሁ ተመላለሱ፣ ብርሃን እድሜያችሁ ሳለ ተመላለሱ። በጨለማ የሚሄድ ሰው የሚሄድበትን አያውቅም፣ ነገ እኛ አይደለም። ስለዚህ ሰይጣን እንዲህ ሲቀጥሩ ዕለተ ሞታቸው ይደርሳል። ክፉውን ሳይተውት መልካሙን ሳይሰሩት የሚሄዱበት ጊዜ ይደርሳል ብሎ አስቦ ሰይጣን ያዘገየናል። መልካም ነገሮችም ደግሞ ይነጠቃሉ፣ ጊዜ ያላቸው። ሁሉ ነገር ባለበት አይቀጥልም። ሰይጣን በጣም ዘዴኛና ተስፋ የማይቆርጥ መንቻካ ውሻ የሆነ ተፈታታይ ነው ሰይጣን። ሌላኛው የሚያዘገየ ለምን ይመስላችኋል? ሁሉም ነገር ባለበት እንደማይቀጥል ያውቃል። መልካም ነገሮች ሁሉ ይለወጣሉ። አሁን አንድ ነገር ለምሳሌ ብነግራችሁ በጣም ትልልቅ የምናከብራቸውና ቅድስና ያላቸው አንድ ቀን እጄ መስቀላቸውን እሳለማለሁ እያልናቸው ሞት የወሰዳቸው አባቶች አሉ የሉ? አሉ ማለት ነው። ስለዚህ መልካም ነገሮችም የሚታጡበት ጊዜ ይኖራል ብሎ ይገምታል ሰይጣን። ስለዚህ እድል ያጣሉ። ያንን ስለሚያጡ ማዘግየት፣ ሌላ ቢቀር የመጀመሪያው መልካም አለማሳሰብ ነው የሰይጣን ፈተና። ካቻለ እምቢ ብሎ ደግሞ ሰዎች እምቢ ብለው መልካም ካሰቡበት ማዘግየት፣ በቃ ማስቀጠር፣ ሁልጊዜ ነገ አለኝ ማለት ነው። እያንዳንዱ ቀን ግን የራሱ ምንድነው የተበሉ ለጌሰም እስመ ጌሰም ትሄሊ ለርሳ እስመ ለዕለት ስራሃ ወእከያ ያክላ፣ ለዕለት የዕለት ክፋቷ ጻሯ ጋሯ ይበቃታል፣ ለነገ አትበሉ የነገውን ነገ ታስቡታላችሁ ነበር ያለን ጌታ። ስለዚህ መልካም ነገሮች ሁልጊዜ እንዳሉ አይቀጥሉም። ለውጥ አለ፣ ይፈራረቃል። ያለንበት ዓለም የተባረዮ ዓለም ነው። ተባረዮ የሌለበት ዓለም መንግስተ ሰማያት ብቻ ነው። መፈራረቅ የሌለበት ማለት ማግኘት በማጣት ማጣት በማግኘት ክብር በውርደት ውርደት በክብር እንደተወደዱ መኖር የለም፣ እንደተጠሉ መቅረትም የለም። ሁሉም ተባረዮ አለው፣ ጊዜ አለው። ስለዚህ ይህ ዓለም በጊዜ የሚመራ ነው። ከጊዜ ውጭ የሆነው ዓለም ብቻ ነው የማይፈራረቀው። ስለዚህ የሚፈራረቀው ዓለም ሁሉ ነገር እጃችን ላይ ስላልሆነ አንድ ነገር የሆነ ቀን ያጡልኛል ብሎ ስለሚያስብ ሰይጣን ሁልጊዜ በማዘግየት ይፈትነናል እና ሁሉ ነገር ለዚህ ነው የመዳን ቀን ዛሬ ነው የተባለ። አሁን የምንሮጥበት ጊዜ ነው። ቶሎ ብለን መቀዳደም አለብን። ቶሎ ብለን መቀዳደም አለብን። እንደዚያ ከሆነ ስንሮጥ ምንን ለመቅደም ነው የምንሮጠው ይመስላችኋል? ምን ለመቅደም ነው የምንሮጠው? በክርስትና ዓለም ውስጥ ለመቅደም የሚደረግ ሩጫ የለም። ለመድረስ የሚደረግ ሩጫ ነው። ለምሳሌ ሰይጣን ተኮር ክርስትና የለም፣ ክርስቶስ ተኮር ክርስትና ነው ያለ። የማጥቃት ክርስትና ሳይሆን ያለው ምን ያለ ማለት ክርስትና ነው? የመድረስ ክርስትና ነው። እግዚአብሔርን የመምሰል ዓላማ ያለው ክርስትና ነው እንጂ ሰይጣንን የማጥቃት ዓላማ ያለው ክርስትና አይደለም ያለው። በደንብ አድርጋችሁ እንድሰሙኝ ያስፈልጋል። ይሄ አንድ ሰው ሰይጣንን ለማጥቃት እያደረገ ልዑል ራስ ካሳ ኃይሉ የሚባሉ ጸሐፊ ፍኖተ አእምሮ በሚባለው መጽሐፋቸው ሲናገሩ ከሰይጣን ለመጠበቅ እያልክ የምትጸልይ ከሆነ አትበቃም ይላሉ። ብቃት ላይ አትደርስም። በቃ የብልጣብልጥ ጸሎት ነው የምትጸልየው። በቃ ስለዚህ ሰይጣን ባይጣላህ ኑሮ የክርስቶስ ፍቅር ናፍቆ አትጸልይም ማለት ነው። ሰይጣን እንደው ዝም ቢልህ ኑሮ አትጸልይም ነበር ማለት ነው። እኛ የምንጸልየው ክርስቶስ እንዲሰማን እንጂ ሰይጣንን ለመውጋት አይደለም። ወደ ክርስቶስ ስለዞርን ነው እንጂ ሰይጣንን የምናሸንፈው ሰይጣን ጋር ስለገጠምን አይደለም። ሰይጣንን የምናሸንፈው በደንብ አድርጎ ኦርቶዶክሳዊ የስርዓተ አምልኮ ቲኦሎጂ ነው ይሄ። እኛ ማዕከላችን ክርስቶስ ነው። ሰይጣንን እያሰቡ የሚጋደሉት ገድል የለም። ያ ማለት ግን የሰይጣንን ክፋት ዘንግተን እንሩጥ ማለት አይደል፣ ጅልነት ነው። በክፉ ስራው እንዳንታለል የሰይጣንን ስራ ተንኮል አንስተውም ብሏል ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ። የሰይጣንን ተንኮል አንስተውም። የሰይጣንን ተንኮል ስቶ ሩጫ የለም። መሰረታዊ ነገር ግን እኛ የምንሮጠው ክርስቶስን ለማግኘት ነው። ክርስቶስን ለመጠማት ነው። ክርስቶስን ለመራብ፣
ተርበን ለመጥገብ፣ ተጠምተን ለመርካት፣ ፈልገን ለማግኘት፣ ሩጠን ለመድረስ፣ እሱን ለመምሰል የሚደረግ ሩጫ ነው። ከዚያ በኋላ አሁን ልብ በሉ፣ ተወዳዳሪዎቻችን ደግሞ ይሄንን ተዉ የሚሉን ናቸው። ይሄን ተዉ የሚሉን ናቸው። ከዚህ የሚያሰናክሉን ናቸው። ተወዳዳሪ የሚባል ኑሮ፣ መቅደምና መቀዳድ የሚባል ኑሮ ሯጮቹ የሚጠቀሙት ነገር ቢኖር ነው። ሰይጣን ግን እኛን ቀድሞ የሚጠቀመው ነገር የለም። ስለዚህ ውድድር አይደለም የምንኖረው። እኛ ተወዳዳሪዎች አይደለም። እኛው ነን አትሌቶቹ፣ ሌላ አትሌት የለም። አሰናካይ ነው እንጂ ተወዳዳሪ አትሌት የለብንም። አትሌቶቹ እኛው ነን። እነዚያኞቹ አሰናካዮች ናቸው። እነማን ናቸው አሰናካዮቻችን ይመስላችኋል? የሚያሰናክሉ መጀመሪያው የራሳችን ፈቃድ ነው። የራሳችን ፈቃድ ትልቁ የሩጫችን እንቅፋት ነው። ሊቁ የቤተ ክርስቲያን ሽልማት የሆነው ቅዱስ ዮሐንስ አፈወርቅ ሲናገር ሰው ለገዛ ሰውነቱ ጠላት የሚሆንን ያክል ሰይጣን እንኳን ጠላቱ ሊሆን አይችልም ይላል። በጣም እኮ ነው የሚገርም። ሰው ለገዛ ሰውነቱ ጠላት የሚሆነውን ያክል ሰይጣን እንኳን ጠላቱ አይደለም። የሰው ልጅ በጣም ብቸኛ ጠላቱ ምንድን ነው ካላችሁ፣ ምንድን ነው? ራሱ ነው። የራሱ አይምሮ፣ የራሱ ክፋት፣ የራሱ ደካማነት፣ የራሱ ሐሰት፣ የራሱ ልፍስፍስነት፣ የራሱ ስጋዊነት፣ እነዚህ ናቸው። የራሱ የጽናት ጉድለት፣ እነዚህ ናቸው የሰው ልጅ እንቅፋቱ። ምንድነው ቅዱስ ዳዊት አቤት ወርዳን ከመይበሉኒ ጸላይተ ሞይናሁ፣ ጠላቶቼ አሸነፍኩት እንዳይሉ አቤት ወርዳኝ ይላል። እና ምንድነው የሚለው ይሄ ቅዱስ ዳዊት ላይ እንዲህ ብሎ የተናገረውን ቅዱስ ዮሐንስ አፈወርቅ ሲተረጉም መዝሙረ ዳዊትን ባብራራበት አንቀጽ ሲናገር እንዲህ ይላል። አይ እኛ የተሸነፍነው አጋንንት ጠንካሮች ስለሆኑ ሳይሆን እኛ ደካማ ስለሆንን ነው ይላል። ገብቷቸዋል። የሰው ልጅ የገዛ ማንም ሰው ለሰው ልጅ ጠላቱ ራሱ ነው። ጸሩ ለሰብ ሰባ ቤቱ፣ የሰው ጠላቱ የገዛ ቤተሰቦቹ ናቸው አለ ያለው ጌታ ማቴዎስ ላይ። የሰው ጠላቱ የገዛ ቤተሰቦቹ ናቸው ያለው ምን ማለቱ ነው? ህዋሳቱ ናቸው ማለት ነው። የገዛ ህዋሳቱ ናቸው። አረጋዊ መንፈሳዊ ወዳጄ ናንሹምህ ብለው ሰዎች ለሹመት ሲጠሩ አይ እኔ ገና ያልገዛኋቸው ብዙ ግዛቶች አሉኝ፣ እነሱን ገዝቼ አልጨረስኩም በል፣ እነዚህም ያልገዛቸው ህዋሳቶች ናቸው ይላል። ስለዚህ የገዛ ጠላቱ የሰው ልጅ ክፉ ህሊናው፣ ድንቁርናው፣ ስንፍናው፣ ምኞቱ፣ አሉታዊ አስተሳሰቡ፣ ክፋቱ፣ ተንኮሉ የሰው ልጅ ተጠልፎ የሚወድቀው በገዛ ወጥመዱ ነው። ማንም ሰው እግዚአብሔር ካልፈቀደለት በቀር እግዚአብሔር ተላልፈን እንድንሰጥ የሚያደርግ ስራ አግኝቶብን አጥሩን ካላፈረሰ በቀር በምድር ላይ ማንን የመጉዳት ኃይል የለው። ማንን መጉዳት አይችልም። ከኛ እንድንጎዳ የሚያደርግ ክፋት ካልተገኘብን በቀር፣ ዕዳ ከሌለብን በቀር፣ ክፍተት ካልተገኘ በቀር ሰውን አይጎዳም። ያ ማለት ሰዎች ክፉ አይደሉም ማለት አይደለም። ሰዎች ክፉ አይደሉም ማለት ሳይሆን ክፉ ሰዎች ሊጎዱን የሚችሉት ከነሱ ክፉነት የተነሳ ሳይሆን የነሱ ክፋት እኛን እንዲጎዳ ሆነን እስከተገኘን ድረስ ነው ማለት። ያ ነው የሩጫው እንቅፋት የሰው ልጅ ራሱ ነው። አሁን እንግዲህ ልብ ብላችሁ ስሙ። አንደኛው ራሳችንን አልኳችሁ። የራሳችን እንቅፋትነት ሁለት አሰናካዮችን ያመጣል። አንደኛው ክፉ ሰዎችን፣ ሁለተኛው አጋንንትን ያመጣቸዋል። ምኖችን? የራሳችን። እግዚአብሔር ግን ሰውን በክፉ አይፈትንም። እያሜክር እግዚአብሔር በእኩይ፣ ያዕቆብ መልእክት ላይ ሲናገር እግዚአብሔር ማንንም በክፉ አይፈትንም ይላል። እግዚአብሔር ማንንም በክፉ አይፈትንም። ግን እኛ ከውስጣችን በተገኘው ነገር ምክንያት ምንድነው? ርቱዕ ሃይማኖት የሚለው ነገር አለ። ባለዕዳ ሰው ሁልጊዜ እየመጣ ገንዘቤን ስጠኝ የሚል ሰው ከሆነ መፍትሄው ምንድን ነው? ያን ገንዘብ ወርውሮ መጣል። ዲያብሎስ እኛ ውስጥ እኛን የሚጎዳበት ነገር እንዳያገኝ ምንድን ነው? የእሱን ዕዳ ወርውረን መጣል ነው። ገንዘብ ከሌለብህ ባለዕዳው እየተመጣ እየተመላለሰ አያስቸግርህም። የዲያብሎስ ገንዘብ የሆነች ክፋት ሰውነት ውስጥ ከሌለች ዲያብሎስ ምንም ሊያደርግ አይችልም። ጌታ ምንድን ነው ያለው? ወይመጽእ መልአኩ ለዝንቱ ዓለም ወይረክብ እንተኒ በላዕሌየ፣ የዚህ ዓለም ገዥ ዲያብሎስ ወደ እኔ ይመጣል፣ በእኔ ላይ ምንም ነገር አያገኝም ነው። ስለዚህ ምንም ነገር እስካልተገኘብህ ድረስ
ዓለም ሰውን ሊጎዳው አይችልም። እንኳን ሌላው ዲያብሎስ እንኳን ሁለቱ በእኛ ግብዣ የሚመጡ ናቸው። ማንና ምን? ክፉ ሰዎችና አጋንንት። እነዚህ በእኛ ገባዥነት የሚመጡ ናቸው። ከኛ ስንፍና፣ ስግብግብነት፣ ልክስክስነት፣ ርኩሰት ከነዚህ ነገሮች የተነሳ ሁለቱ ይመጣሉ። ገንዘባቸው ስላለ ማለት ራሱ ውስጥ ድክመት የሌለ ሰው ጋርስ ይመጡና ምንም ማድረግ ሳይችሉ ይቀራሉ። ለዚህ የምናነሳው የዛሬው አባታችን ማን ነው? ቅዱስ ጳውሎስ ነው። አሁን ወደ ቅዱስ ጳውሎስ ያልመጣ ማይበል አለ? እስቲ እግዚአብሔር ያሳያችሁ። ወደ ቅዱስ ጳውሎስ ያልመጣ ማይበል፣ ያልተወረወረ ፍላጻ፣ ያልተወረወረ ጦር፣ ያልነደደ እሳት፣ ያልዘነመ ማይበል የለም። ይህ ሁሉ ጳውሎስን ምንም ሊያደርገው አልቻለም። ምንም ነው እኮ ያላደረገው። እኔ እኮ ይገርመኛል። በጣም የሚገርም ነው። ዓለሙን የዞረ ወፍ ነው ይለዋል ቅዱስ ዮሐንስ አፈወርቅ። ዓለሙን ሁሉ የዞረ ወፍ፣ ሰማያዊ ወፍ፣ መንፈስ ቅዱስ ክንፍ የሆነለት ወፍ ነው ይለዋል። ሩጦ የማይደክም ወፍ፣ ምንም ነገር በምንም ነገር ያልተጠመደ ወፍ ነው። አዕዋፍ ይሰገሩ ምንድን ነው? በመብል ነው አይደል? በጥሬ ምክንያት ወፍ ይጠመዳል። ይቺ ዓለም ቅዱስ ጳውሎስን የምታጠምድበት ጥሬ አልነበራትም። በምን ታጥምደው? ሰማያትን እየሰነጠቀ የሚበር በክርስቶስ ፍቅር የሚሽከረከር ልቡ የጸናለት ራሱን የቻለ ሌላ ከሰማይ በታች ያለ አንድ ወፍ ነው፣ ነጭ ወፍ። በምንም ነገር አጥምዳ ማስቀረት አልቻለችም። በሕግ አጠመደችው ወይ ምንም። ጥቅመኛ ሰዎች በሙሉ ተነሱበት። እነ እለእስክንድሮስ፣ አንጥረኛው እለእስክንድሮስ እና ድሜጥሮስ፣ የሐዋርያት ሥራ ላይ ያሉት እነዚህ መናጢ ሰዎች፣ ክፉ ሰዎች ተነስተው በሙሉ ቅዱስ ጳውሎስ ሂዶ ሲሰብክ ምንድን ነው ያለ? ጎበዝ፣ ይቺ ከተማ የአርጤምስ ከተማ ናት። አርጤምስ ትቆጣለች፣ ንቃ ጎበዝ አለው። በሙሉ አርጤምስ ታላቅ ናት እያለ ጮኸ። የከተማ ውስጥ አርጤምስ ታላቅ ናት፣ አርጤምስ ታላቅ ናት አለ ቅዱስ ጳውሎስ ብቻውን። ከዛ በኋላ እንደዛ እያሉ ሁሉ ሲጮሁ አሁን አርጤምስ ታላቅ ናት የሚል ህዝቡ አርጤምስ የምትባለውን ጣዖት ስለሚወዳት አርጤምስ ታላቅ ናት ካላለ ህዝቡ መነሳት አይችልም። ጎበዝ፣ የኛ እንጀራ ሊዘጋ ነው ቢልሳ የራሱ ጉዳይ፣ ሌላ ስራ ፈልግ ይባላል ማለት ነው። ምክንያቱም የአርጤምስን ምስል እየሰሩ የሚሸጡ ሰዎች ናቸው ያንን የሚቀሰቅሱት። ከዚያ በኋላ እንጀራው ሲዘጋበት ጉዳዩን ግን የምን አድርጎ ነው ያመጣው? አይ ሃይማኖታዊ ጉዳይ አድርጎ ሲያመጣለት ህዝቡ በሙሉ ጮኸ። ቅዱስ ጳውሎስ እንዲህም አላለም እንዲያም አላለም፣ አልተሰበረም። አሮጌ ነገርን ብቻውን የመለወጥ ኃይል ያለው የሆነ ክስተት ነው ቅዱስ ጳውሎስ። ብቻውን ብቻውን የሚለውጥ ማለት ነው። አገርን የሚሮጠው ከአንድ ሀገር ጋር ብቻውን ነው። ይገርም እኮ ነው። የአንድ ሀገር ህዝብ ከአንድ ሰው ጋር ይሮጣል። ወይም አያችሁ፣ አሁን እኔና እናንተ ብንሮጥ የእኔንና የእናንተን እግር ለመያዝ ስንት ሰው ይበቃል? ስንት ሰው ይበቃል? አንድ ሰው ጠንከር ያለ አንድ ሰው ክንደ ብርቱ አንድ ሰው ይበቃል። ትንሽ ደግሞ እንደመፈራገጥ ካልን አንድ ሁለት ሰው ሶስት በቃ ይበቃል። የጳውሎስን እግር የያዘው ግን ዓለም ነበር። ዓለም እግሩን ይዞ በምን ያስቀረው? እምሩፀተ ነፋስ ነው የሚሮጠው። ምክንያቱም ዓለም ከቅዱስ ጳውሎስ ገንዘብ የላትም። እኔን ይዛ ብታስቀረኝ ዓለም እውነቷን ነው። የሆኑ ነገሮች አሉብኝ፣ የሆኑ ድክመቶች ይኖራል። ቅዱስ ጳውሎስን ግን ምኑን ተያዘው? ምንም እኮ ነገር የሆነ የጨርቅ ብጣሽ ወይም ድሪቶ ወይም ገመድ የለም። ጳውሎስን መጥለፊያ አልተገኘም። ሐሳቡ ሰማያዊ ነው፣ በሹመት አትጠልፈውም። የመላእክት ባልንጀራ ነው። ወጥቶ በዚያ የሰው ልጆች ሊሰሙት የማይቻላቸውን ነገር ሰምቼ መጣሁ ይላል።
የመላእክት ባልንጀራ ነው። በዘመድ አዝማድነት አይጠልፍም። ቅዱስ ጳውሎስ ምንም ገንዘብ የላትም አለ። ንብረት እሰጥሃለሁ፣ ገንዘብ እሰጥሃለሁ አትለውም። ሁሉንም እንደ ጉድፍ እቆጥረዋለሁ፣ ለእኔ ትርፌ ክርስቶስ ነው ይላል። ይቻለም የቅዱስ ጳውሎስን ርጫ በሞት አስፈራርታ ማስቀረት አትችልም። ምክንያቱም ቅዱስ ጳውሎስ ሞት ለእኔ ጥቅም ነው፣ ሕይወትም ክርስቶስ ነው ይላልና በምንም ልታስቀረው አትችልም። ተከራክራ አትረታውም። አንደበቱ ክርስቶስ ነው። በእኔ ስጋ የሚናገር ክርስቶስ እያለን የሚናገረው እሱ። አስራለሁ ብላ አስፈራርታ አታስቀረውም። ቅዱስ ጳውሎስ በስራት አትይዘውም። ወንጌል አይታሰርም እያለ አሰምቶ ይናገራል። ወንጌል አይታሰርም። እምጳውል አስራ ስታስቀምጠው ወህኒ ቤት ውስጥ ሆኖ እምጳውሎስ ሙቁሁ ለእግዚእነ ኢየሱስ ክርስቶስ ይላል። የክርስቶስ እስረኛ ከሚሆን ከጳውሎስ የተላከ መልእክት። በዓለም ከመሸለም ይልቅ ስለ ክርስቶስ የታሰሩበት ሰንሰለት ምንኛ ውብ ነው ይላል ቅዱስ ዮሐንስ አፈወርቅ። እና ቅዱስ ጳውሎስ የሮጠባቸው ሩጫዎች ዓለማትን በሙሉ ነው የቀደመው። አካሄዱ ደግሞ የሚያስደንቅና ስልታዊ ነው። እንደሱ ያለ ሰው ተገኝቶ አያውቅም። የስልት ሰው፣ የቅድስና ሰው፣ የብቃት ሰው፣ የትህትና ሰው፣ የኃይል ሰው፣ የሕግ ሰው በሙግት ማን ያስቀረዋል? የዓለማትን ሕግ ሁሉ ያውቃል። በዓለም ሁሉ የተዘጋጀ ነው። እነገሌን ነው የሚመስል ብሎ ቅዱስ ጳውሎስን ማጥመድ እንኳን አይቻልም። ለወንጌል ሁሉን እሆናለሁ፣ ለታመሙት እንደታመሙ እሆናለሁ፣ ላላመኑት እንዳላመኑ፣ ለአይሁድ እንዳይሁድ እሆናለሁ ይላል። ለሁሉ ነው። ያዳላል አይባልም። ታሞ እኔ ያልታመምኩለት ማን ነው ነው የሚለው። ቤተ ክርስቲያን በጣም ለቅዱስ ጳውሎስ ምርጥ ስም ነው የሰጠችው፣ ፈዋሴ ዶያን የሚል። ጳውሎስ ያልጠየቀው ድውይ የለም። በፍልስፍና የታመመውን፣ በክደት የታመመውን፣ በዘረኝነት የታመመውን፣ በፉክክር የታመመውን፣ በጎጠኝነት የታመመውን፣ በዝሙት የታመመውን፣ በገንዘብ ፍቅር የታመመውን፣ በሹመት ፍቅር የታመመውን፣ ልክስክሱን፣ ወራዳውን ሁሉን ምርጥ መድኃኒት ተሸክሞ የሚዞር ማን ነው? ቅዱስ ጳውሎስ ነው። እና ቅዱስ ጳውሎስን ዓለም ሩጫዬን ጨርሻለሁ አለ። እንዴት ነው የጨረሰው የሚለው ያስደምማል። ይችን ዓለም ያልጀመራት እኮ የለም። መጨረስ ነው ከባዱ። እና አሰናካዮቻችን የተሾሙ ሰዎች፣ አሁን ቅዱስ ጳውሎስን የሚያሰናክሉት እነማን ናቸው? ሹመኞች፣ ሚስቶቻቸው ወደ ክርስትና የመጡባቸው ነገስታት፣ እራሳቸው እንደ አምላክ የሚመለኩ ነገስታት፣ ገንዘብን የሃይማኖትን የገንዘብ ማግኛ ምንጭ ያደረጉ ጥቅማቸው የሚነካባቸው ጥቅመኞች፣ ትዕቢተኞች ፈሪሳውያን፣ በዘር የሚከፋፈሉ የቆሮንቶስ ሰዎች እና ሮማውያን፣ እነዚህ ሁሉ ተሰብስበው አንድ ሰው ላይ ይነሳሉ። ግን ቅዱስ ጳውሎስ ሁሉንም አሸነፋቸው። ምክንያቱም ከሱ መያዣ ስላልነበረ ነው። አሳ በመቃጥኑ በጭብጦ ይጠመዳል። እኛም የምንፈልጋት የሆነች ቂጣ ከሌለች በስተቀር ዓለም እኛን ማጥመድ አይችልም። እና ቅዱስ ዮሐንስ አፈወርቅ ይሄንኑ ሁለተኛ ጢሞቴዎስ ምዕራፍ 4ን በተረጎመበት አንቀጽ በቃ ከክርስቶስ ጋር መከራ መቀበል ከፈለግ ስለት ሰይፍ ብቻ አይደለም፣ የሚነቅፉህንና የሚሰድቡህን ሰዎች ሁሉ በምህረትና በይቅርታ ካያቸው አንተ ከክርስቶስ ጋር መከራ እየተቀበልክ ነው ይላል። ይቅር ባይ ልብ ስለ ክርስቶስ መከራ እየተቀበለ ነው። በክርስቶስ የሚያሸልምና ከክርስቶስ ጋር መከራ እየተቀበልክ ነው የሚያሰኝህ መከራውን መቀበልህ ሳይሆን መከራውን በደስታ መቀበልህ ነው። በደስታ ከተቀበልከውና ካመሰገንክበት ምንድን ነው የሚባለው? እዚህ ማቴዎስ ወንጌል ምዕራፍ 24ን ሲተረጉሙ አባቶች አንድ አባ ሊጦስ የሚባል አባት ሲተረጉም ድሃን የሚያስኮንነው እንደ ሀብታም ካልሰጠህ ተብሎ ሳይሆን ድሃ ሆኖ ባለማመስገኑ ነው ይላል። ስለዚህ መከራን መቀበሉ ላይቀርልን ነገር ማማረሩ ነው ዋጋ የሚያሰጣን። ስለዚህ ከክርስቶስ ጋር መከራ ማንም መከራ ባደረሰብህ ጊዜ፣ ሰዎች ሁሉ በአንተ ላይ በተነሱበት ጊዜ አንተ እግዚአብሔርን አመስግን።
ሰዎችን አትጥላቸው። እነሱ ክፉ እንዲሆኑብህ ያደረገው ክፉ ልማድህ ጋር ታገል። ውስጥህ ላይ ያለው ድክመቶችንና ስህተቶችን ለቅመህ አጥፋቸው። እነሱን ሰዎች ወደ አንተ ስህተት ሲመለከቱ አንተ ወደ ውስጥ ተመልከት። ክርስቶስ ደግሞ ያን ጊዜ ወደ አንተ ያያል ነው። የክርስትና ቀመሩ ይሄ ነው። ሰዎች እኛን ቢጠሉን የሰዎችን አፍ ዝም በል ማለት አይቻልም። አፉን ዝም የምናደርገው ልቡ ውስጥ ምን አለው? ተቃውሞ አለው። ዛሬ በጥፊ ብለን ዝም የምናሰኘው ራቅ ብሎ አንዳንድ ልጅ አይታችሁ ታውቃላችሁ? በጥፊ ብለን ዝም በል ስንለው ዝም ይልና ራቅ ብሎ እናቱን ሲያይ ሌባ የሚላለ እዛ ራቅ ብሎ ማለት ነው። አጠገብ ስንኮረኩሞ ዝም ይልና ራቅ ብሎ ግን ምን ታደርገኛለህ? ከዛ ብቅ ይልና ደግሞ ሄዶ እናቱ ጋር ሽጉጥ ይላል። ደግሞ እንደዚያ ነው። ስለዚህ ሰው ብታፍነው ጊዜ ሲያገኝ ደግሞ መለፍለፉን አይተውም። መድኃኒቱ ወደ ልብና ወደ እግዚአብሔር መዞር ብቻ ነው። ወደሚቃወሙ ሰዎች ተዙሮ የሚስተካከል ነገር የለም። ቅዱስ ጳውሎስ ነበረ ትሁት ሰው ነው። እኔ ጭንጋፍ ሐዋርያ ልባል ተብዬ የማይገባኝ ባዶ ሰው ቀዳሚ ሆሙ ለኃጥአን የኃጥአን መጀመሪያቸው በኩራቸው የመሆን እኔ ጳውሎስ ነው የሚለው። እንዲህ ብሎ የሚናገር ነበር ቅዱስ ጳውሎስ። ያ ትሕትናው እግዚአብሔር እንዲያዩ ያደርገዋል። አይወዳደርም ነበረ። ምርጥ ዕቃ ክርስቶስን ተሸክሞ የሚዞር ሁልጊዜ ዓላማውን ብቻ የሚመለከት ዘድኅሬየ እረስዮ ዘቅድሜየ እመልእ የሚል እንዲሆንኩ እንዲያሆንኩ የሚል ሳይሆን ሁልጊዜ የሚደርስበትን ብቻ አይኑ የሚያርፍ የዓላማ ሰው የሰማይ ሰው ነው ቅዱስ ጳውሎስ። እና ሩጫን ለመጨረስ ወደ ውስጥ መመልከት እጅግ መልካም ነው። ይሄ የተቃውሞ የመከላከል ክርስትና ከኛ ወጥቶ መውደቅ አለበት። አንድ ሰው ቢጠላን፣ ሁለት ሰው ቢጠላን፣ 5-6 ሰዎች አድመው ተባብረው ቢጠሉን እነሱን በእነማን ላስቁማቸው የሚባል ክርስትና የለም። ወደ ውስጥ መመልከት፣ ወደ ክርስቶስ መመልከት። ይሄ ነው እግዚአብሔር እኛን ከተማ እንዲያደርገን የሚያደርገው። እግዚአብሔር የዛ ጊዜ ከኛ ይሆናል። ከዛ በኋላ እኛ ውስጥ የእግዚአብሔር ብርሃን መገለጥ ይችላል። መቆሚያዎቻችንን ማስተካከል አለብን። መልካም ሩጫ የሚባለው መልካም የያዘ ሰው መልካም ነገር ይዞ የሮጠ ሰው ሁሉ መልካም ሩጫ ሮጠ አይባልም። መልካም ነገርን ከእግዚአብሔር ጋር ተጣብቆ የሮጠ ነው ይላል ቅዱስ ጳውሎስ። ቅዱስ ዮሐንስ አፈወርቅ ሲተረጉም ከእግዚአብሔር ጋር ተጣብቆ የሮጠ ሰው ነው ሩጫውን ሮጠው የሚባለው። ከእግዚአብሔር ጋር የሮጠ ነው። መልካም ነገር ብቻ ዞ የሚሮጥ ሰው አይደለም። እግዚአብሔርን እየፈራ መልካም ነገር ዞ የሚሮጥ ነው የሚያሸንፈው። ይሄ ነው መልካም ሩጫ። የክርስትና ሩጫ በእምነት የሚሮጥ ነው። እስኪ ወደ ቅዱስ ጴጥሮስም ደግሞ ልመልሳችሁ ትንሽ። ዛሬ ቅዱስ ጴጥሮስም ነው ቅዱስ ጳውሎስም ነው። በእምነት የሚሮጥ ነው። ቅዱስ ጴጥሮስ ውስጥ የምታዩት በጣም ብዙ ነገር ነው ያለው። አንደኛው እምነቱ ነው። የቅዱስ ጴጥሮስ እምነት በጣም ትልቅ ነው እና ምንድነው ሃይማኖቴ ያዕቀብኩ አይደል? ሲሮጥ እምነት ተጠብቆ ነው። ይህ ዓለም በጣም አደገኛ ነገር ነው። እንኳን ስነ ምግባርን ሃይማኖትን ያሳጣል። የመከራ ክፋቱ ከሃይማኖት ማውጣቱ እኮ ነው። ምግባርስ ቢያድጥ ተመልሶ ይቆሙታል። ሃይማኖትን ሁሉ ያሳጣል፣ ይፈታተናል። እንዲህ የሆንኩ እግዚአብሔር የት ሄዶ ነው ያሰኛል። ሃይማኖቴ ያዕቀብኩ በድሬን ይፈጸምኩ የሚለው ለዚህ እኮ ነው። ሩጫዬን ጨርሻለሁ። ሩጫዬን የጨረስኩት እምነቴን ላለማስነጠቅ ነው። የምንሮጠው ያንን በውስጥ የያዝነውን የክብር ዕቃ ላለመነጠቅ ነው። ያ የክብር ዕቃ ደግሞ ሃይማኖት ነው። ስለዚህ እምነትን ይዞ የሚሮጡት ሩጫ ነው እምነት፣ የክርስትና ሩጫ እና ቅዱስ ጴጥሮስ በእምነት ነበር የሮጠው። ፍጹም አማኝ ነው። አሁን እንደምታውቁት ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ቅዱስ ጴጥሮስን ተከተለኝ ሲለው እኔ የአብ ልጅ ነኝ፣ እኔ እግዚአብሔር ነኝ፣ እኔ እንደዚህ ያለው ነኝ ብሎታል? አላለውም? ምንም አላለውም። ዝም ብሎ ሄዶ ምንድን ነው ያለው? አሳዎችን ሳይሆን ሰዎችን የምታጠምድ አደርግሃለሁ ነው ያለው። እሺ ብሎ ዝም ብሎ ወጣ። የ55 ዓመት ሽማግሌ ነው፣ ሽማግሌ ሰው
የ55 ዓመት ሽማግሌ ተከተለ ብሎ ጌታ ደግሞ ሲታይ የ30 ዓመት ልጅ ሆኖ ነው የሚታየው። የ30 ዓመት ልጅ መጥቶ የ50 ዓመት ሽማግሌን ናተከተለ ሲለው ምንድን የት ነው የምታደር? ለመሆኑ እኔን ለማስከተል ቤትህ የት ነው? በምንድን ነው የምታስተዳድረን? የምንበላው ምንድን ነው? የት አካባቢ ነው ቤትህ አይባልም። እንዲሁ ዝም ብሎ በእምነት መረቡን ጥሎ መውጣት። ስለዚህ አምኖ መውጣትን የሚጠይቅ ነው። ሳያመካኙ መውጣትን ይጠይቃል። ቅዱስ ጴጥሮስ ማመካኘት ይችላል። ይህን እኮ 55 ዓመቴ ነው፣ የምትጦርበት ጊዜ ነው። ቤቴን ትቼ ወጥቼ የት ነው የምጠጋ? በዚህ ዕድሜ ሰርቼ በላለሁ አልል፣ ሌላ ቦታ ቤት እሰራለሁ አልል ማለት ይችላል። ምንም ሳያመካኙ መውጣት፣ የተፈጥሮ ሕግን የሚያዩትን ነገር ሁሉ ጥሎ መውጣት እና ሃይማኖት ከምክንያት በላይ ነው የሚባለው ለዚህ ነው። ምንም ነገር ሳያይ ነው ቅዱስ ጴጥሮስ ጌታን ሲከተል የሚያየው ነገርም አልነበረውም። እድሜውም እንቅፋት አልሆነበትም። ለአንዳንዶቻችን አሁን እንደምታዩት ለእኔ አንዱ አይነት እድሜ ምክንያት ይሆንብኛል፣ ለአንዱ ደግሞ አንድ አይነት። ለምሳሌ ሽማግሌ እኮ ነኝ ምን አደርጋለሁ በዚህ እድሜ ምን እሰራለሁ ይላል። ወጣቱ ደግሞ ያው እንግዲህ ወጣት አይደለን ምን ይደረግ፣ ያው እሳት አይደል ስጋ። ሁሉም ለእድሜው ምክንያት አለው። ያኛው እናንተ እስቲ ወጣቶቹ ሩጡ፣ እኛማ እንግዲህ ደከምን እኮ ድሮ አውቀን ቢሆን ይላል ሽማግሌው ማለት ነው። ሳታውቅ ቀርተህ ነው። ድሮ አውቀን ቢሆን ደግሞ የኛው ደግሞ ምንም ምክንያትን ሁሉ ቆርጦ ጥሎ ክርስቶስን መከተል ነው ክርስቲያናዊ ሩጫ የሚባለው። እና ቅዱስ ጴጥሮስ በዚያ እድሜው እንቅፋት ያልሆነበት ሮም ድረስ ሄዶ ተሰዶ ያስተማረ ፍጹም ቅን እና የዋህ ለክርስቶስ ፍቅር የሳሳ የነበረ ጌታ እንኳን እሞታለሁ ብሎ በተናገረ ጊዜ አትሞትም የሚለው ለክርስቶስ ፍቅር ይሳሳ ስለነበረ ነው። ጌታም ስህተቶቹን ይታገሳቸው የነበረው ክርስቶስን እየወደደ የሚሳሳት ሰውና አቅዶ የሚሳሳቱ ሰው የተለያየ ናቸው። ክርስቶስን እየወደደ የማይሞላለት ሰው አለ። ይጎላል፣ እያደር ይጎላል፣ እንደገና ይጎላል፣ ይሞክራል፣ ያቅተዋል፣ ይሞክራል፣ ያቅተዋል፣ ይጀምራል፣ ይቆምበታል፣ ይቀጥላል፣ ይቆረጥበታል፣ ይሮጣል፣ ይደክማል፣ ይነሳል፣ ይወድቃል። እንደዚህ የሚሆንበት ሰው አለ። ግን የክርስቶስ ፍቅር ውስጡ አለ። ክርስቶስ እንዲህ ያለን ሰው ያሳድገዋል። ክፋቱን ለምን እየጣረ እንደያቃተው እንደሚሰራው ያውቃልና። ቅዱስ ጴጥሮስ እንደዚህ አይነት ሰው ነበር። ክርስቶስን ይወደዋል፣ ማለት ላይ ደግሞ ይፈታተነዋል። አንድ ቀን ብርዱ፣ አንድ ቀን ሰው ያስፈራረዋል። እንዲህ ያለ ቅን ሰው ስለነበረ ለቅዱስ ጴጥሮስ እንቅፋት የሆኑበት እድሜው፣ ፍርሃቱ፣ እንዲህ ያሉ ነገሮች እንቅፋት ሆነውበት ነበረ። እነዚህን ነገሮች ሁሉ ያሸነፋቸው ክርስቶስን ፍቅር መያዙ ነበረ። የክርስቶስ ፍቅር በልቡ ስላለ በንስሐ ተሻገራቸው። እነዚያን ሁሉ ነገሮች እግዚአብሔር አሻግሮ የሐዋርያት አባት ለማድረግ አበቃው። ሩጫ የሚፈጸመው በእምነት የሚሮጥ ነው። ፊት ለፊት የሚታየው ነገር ሁሉ ባዶ ሆኖ ይታያል። የክርስትና ሃይማኖት ሩጫው ሲጀመር የሚታይ ነገር የለም፣ ሲጨረስ የሚታይ ነው። የሩጫውን አክሊል በልብ ዓይን የሚያዩት እንጂ ምድር ላይ ግን የሚታየው ነገር ሁሉ በሩጫው መሃል ተስፋ አስቆራጭ ነገር ነው። ቅዱስ ጴጥሮስ ጌታን ተከትሎ ሲሮጥ ሰይፍ ነበር የሚታየው። ዙሪያውን ሰይፍ ነው፣ የሚበላ የሚጠጣ የለም፣ ብርድ ነው የነበረው፣ ርስት የለም፣ ባዶ ነገር ነው የሚታየው። የሚያስፈራሩ ሰዎች ነው የሚታዩት። ሰይፍ የታጠቁ ሮማውያን ወታደሮች፣ የሚደነፉ ጭፍራዎች ነበር የሚታዩት። እና ክርስቶስን መከተል ስንጀምር እንደዚህ ያለ ነገር ነው የሚታየን። ያንን ዓይናችን እንዲጠራ ነው እግዚአብሔርን እርዳኝ የምንለው። አሁን ለቅድስት ኢየሉጣ የሚታያት የበርሜሉ እሳት ነው፣ ለቂርቆስ የሚታየው አክሊል ነው። የዓይን ጉዳይ ነው እኮ። የሚታየን ነገር ያጸናናል፣ የሚታየን ነገር ያደክመናል። በምድር ላይ የምናየው ነገር ሁሉ አስፈራሪ ነገር ነው። በእምነት ከሮጡት ግን ሁሉም ነገር ያበቃል። አሁን 1 2 3 ነገሮች ልንገራችሁና ጉዳዩን ለመጠቅለል ልሞክር። ክርስቲያናዊ ሩጫ አሁን እንዳልኳችሁ ከውስጥን ከማጥራት የሚጀመር ነው ብያችኋለሁ። ውስጣችን ያለው ነገር ነው ከሚሽቀዳደሙንን አጋንስ መይኮነ ቀትልነ ዘምስለ ስጋ ወደም። ሩጫችን ከስጋና ከደም ጋር አይደለም እንዳለ
ተወዳዳሪዎቻችን ወደረኞቻችን የማይደክሙ አጋንንት ናቸው። ስለዚህ ያንን ለመሮጥ መጀመሪያ የሚደረገው ውስጥን ማጥራት፣ ሁልጊዜ ወደ ውስጥ መመልከት። ባልንጀራህ በገሰጸህ ጊዜ ወደ ኋላ ተመለስ ይላል ሰሎሞን። ባልንጀራህ በገሰጸህ ጊዜ ወደ ኋላ ተመለስ ማለት ሰዎች ስላንተ ክፋት ወይም የሚያዋርድህን ነገር ሲናገሩ አንተ ራስህን ተመልከት። ያን ጊዜ እግዚአብሔር ይረዳሃል፣ ይቀድስሃል፣ ያነጽሃል፣ ያሳድግሃል። ወደ አንተ የሚወረወሩ የሰዎችን ቃላት ሁሉ እንደ መለኮታዊ እንክብካቤ ቆጠራቸው ነው። የእግዚአብሔር እጅ ነው። የእግዚአብሔር እጅ አድርገህ ቆጠራቸው እንጂ የሚወጋህ ጦር አድርገህ አትቁጠረው። የዛ ጊዜም እነዚያ አንተን ራሱ ማንጻት ይጀምራሉ። እንደ እሳት ናቸው። እኛ ወርቅ ብንሆን ወርቁ ላይ ያሉ ትንንሽ አፈሮች ወይም ሰም ቢኖሩ የሚያቀልጣቸው እንደ እሳት የሚለበልብ ፈተና ነው። ያ እግዚአብሔር እኛን ለማጥራት የሚጠቀምበት ከውርና እሳት ነው። እንደዚህ ካልን ምን እያደረግን ነው የምንሮጠው የሚለውን ልንገራችሁ። የመጀመሪያው ክርስቶስን እያየን እንሩጥ ነው። ዕብራውያን ምዕራፍ 12 ከቁጥር 1 ጀምሮ ያለውን ታሪክ ታውቁታላችሁ። ወንትለ ወለፍጹም መላክነ፣ የእምነታችን ራስ ክርስቶስን እያየን እንሩጥ ይላል። የእምነታችን ራስ ክርስቶስን እያየን እንሩጥ። ክርስቶስን እያየን እንሩጥ። ስለዚህ መጀመሪያው አሁን ሁላችንም ያለንበት ነገር ሩጫ ነው። ለምሳሌ ለመነኮሳት ምንኩስና ሩጫ ነው። ነገሩን ከረንት ተጨባጭ ለማድረግ ለመነኮሳት ምንኩስና ሩጫ ነው። ከዛስ ለደቀ መዛሙርትም በቃ ተማሪነቱ ሩጫ ነው። ለሚያስተምሩትም እንደዚህ በቃ ክርስቲያን በሆነባት ቦታ ሁሉ ሩጫ አለው ነው ባጭሩ። ቄስ፣ ሰዓታትም ሩጫ ናት፣ ቅዳሴም ሩጫ ናት፣ አቋቋም ትምህርትም ሩጫ ናት፣ ቅኔ ትምህርትም ሩጫ ናት፣ መጽሐፍ ትምህርትም ሩጫ ነው፣ ቅዳሴ መቀደስ ሩጫ፣ ጸበል መስጠት ሩጫ ነው፣ ሽመና መስራት ሩጫ ነው፣ እርሻ ማረስ መቆፈር ሩጫ ነው፣ ልጅ ማሳደግ ሩጫ ነው፣ ንግድ መነገድ ሩጫ ነው። ንግዱም ውስጥ ክርስቶስን የምናገኝበት ማድረግ ስለምንችል ማለት ነው። በዚህ ዓለም ላይ የምንኖርበትን ሜዳ ሁሉ ወደ ክርስቶስ የምንሮጥበት ሜዳ ማድረግ እንችላለን። ስለዚህ ሩጫ ውስጥ ነው ያለ ነው ማለት ነው። ስንሮጥ ማንን እያየን እንሮጥ ካላችሁ ክርስቶስን እያየን እንሮጥ። ክርስቶስን እያየን ነው። በነገራችሁ ላይ መነኮሳት የሚመነኩሱበት ምክንያት ምንድን ነው? ቀለል ብሏቸው እንዲሮጡ ነው አንዱ፣ ጓዝ እንዳይከብዳቸው። ሌላኛው ምንድን ነው? ትኩረት ክርስቶስን እያዩ ከመሮጥ ከሚጎትት ነገር ለመላቀቅ ነው። ከሚጎትት ነገር 24 ሰዓት ክርስቶስን ማየት። መነኩሴ ማለት በነገራችን ላይ 24 ሰዓት ክርስቶስን ለማሰብ ዝግጁ ሆኖ የሚወጣ ፍጡር ማለት ነው። ሌላ ነገር የለም። አረ ይህች ክፉ ዓለም ወዲያ ጥለናት እንሂድ ተብሎ የሚወጣ ምንኩስና የለም። ምንም ክፉ ዓለም የለም። ክርስቶስን ፍለጋ የሚወጣ። ስለዚህ ለምሳሌ አንድ መናኝ በሊቀረድ ወይም በመጋቢት ውሃ ሲቀዳ እንደዚህ እያለ ይቀዳል። ይኸው እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። ሽመና ሲሰራ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ እያለ ሽመና ይሰራል። እንጨት ሲፈልጥ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ ይላል። በእያንዳንዷ ነገር ክርስቶስን ነው። በቃ ክርስቶስ 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 ማለት እንዲችል ነው። ማማ ቁርስ የሚል ልጅ ስለሚኖር እዛ፣ ስለዚህ ያ እንዳይጎትት እንደው በሙሉ ልቤ ክርስቶስ ክርስቶስ ልበል ተብሎ የሚወጣበት ነው እያንዳንዷን ነገር። ስለዚህ አሁን ወደፊት አሁን እያጨዳችሁ ሁሉ እንደዛ በሉ። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ ያሉ ጤፍ ማጨድ ይቻላል። መዝጋት ብቻ አይደለም፣ ዝም ብሎ በአት ዘግቶ 40 ዓመት ዘግቶ 30 ዓመት ዘግቶ ብቻ አይደለም። በዚህ በክፍቱ ዓለሙና ስመ ክርስቶስን አስብ። በቃ እግዚኦ መሐረነ ክርስቶስ እየተራመደ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ በእርምጃው አብሮ ማለት ይቻላል። ስለዚህ ክርስቶስን እያዩ መሮጥ ማለት ምን ማለት ይመስላችኋል?
ክርስቶስን እያዩ መሮጥ ማለት አንድ ሁለት ሶስት ነገሮች ናቸው። የመጀመሪያው የክርስቶስን ሕይወቱን እያዩ መሮጥ፣ ሕይወቱን እያዩ መሮጥ። እንዲያውም ይህንን ትምህርት የምትሰሙ ሁላችሁም አንድ የቤት ስራ ልስጣችሁ። ከቻላችሁ የማቴዎስ ወንጌልን አንብባችሁ የጌታችን የኢየሱስ ክርስቶስን ሕይወት ብታወጡ ጥሩ ነው እስከ ፍልሰታ መጨረሻ እና ለንስሐ አባታችሁ አሳርሙ። ይህ የቤት ስራ ነው። ሳሰሩ አትቀሩና ማቴዎስ ወንጌልን ጨርሳችሁ እስከ ፍልሰታ መጨረሻ ድረስ የጌታችን የኢየሱስ ክርስቶስን ሕይወት ማውጣት። ለምሳሌ ሲርበው እንዲያደርግ ነበር፣ ሰዎች ሲከራከሩት እንደዚህ ነበር የሚለው። ልዝብ ነበር። ለምሳሌ አሁን የጧፍ ኩስታሪን አያጠፋም የተቀጠቀጠ ሸንበቆን አይሰብርም የሚለውን ይዞ ጭምት ነበር ጌታ። ማንንም መጉዳት አይፈልግም ነበር ብሎ ማውጣት ይቻላል። እሱ በልቡ ትሁት ነበር ብሎ ማውጣት ይቻላል። እኔ በልቤ ትሁት ነኝ ይላል ጌታ። ማንንም አይቀየምም ነበር፣ የዋህ ነኝ ይል ነበረ ጌታ። ለማንም ይራራ ነበር፣ የሚያደርጉትን አያውቁም ይቅር በላቸው ብሏልና እያሉ ሕይወቱን የእሱን ሕይወት ብቻ አውጥቶ እነዚያን እያዩ መሮጥ ማለት ነው። እነዚያን እያዩ መሮጥ። አሁን በዚህ ዘመን የምንጠቅሰው አንዳንድ ነገር አለ። ምን እኮን በቃ በዚህ ዘመን እኮ አርአያ የሚሆን አባት የለም። ምን በቃ ከባድ እኮ ነው ምናምን። መቼም ምክንያት ሞልቷል። ክርስቶስን እያየህ ሩጥ ብሏል ጳውሎስ። አባት ብጣጣ ክርስቶስ አባት ነው። በቃ እሱን እያየ ሩጥ። ክርስቶስን እያዩ መሮጥ ማለት ሕይወቱን እያዩ መሮጥ፣ የእሱን አደራረጉን፣ ትዕግስቱ፣ ታዛዥነቱ። ትክ ብሎ ቢያዩት እኮ በበረት መተኛቱን። አንዳንድ ጊዜ በቃ አሁን ክርስቲያኖች የግድ በጅል ቤት ይኑሩ የሚል መጽሐፍ የለም። ጥሩ ቤትም ቢኖራችሁ ችግር የለም። እንደው በቃ ወርቅ የተነጠፈበትም ቢሆንን ብቻ አግኙት እንጂ ድሃ ጦም እያደረ አይሁን እንጂ ብቻ ይሁን። ግን አጥታችሁ እንኳን የሆነ በቃ የሆነ ምናምንቴ ቤት ቢገጥማችሁ ቤታችሁ እንደዚያ ቢሆን አይ ጌታ እንዲያውም ቤት ብትሰጠኝ አይ የሚለው ሊያማርራችሁ ሲል ጌታን በረት ላይ ተኝቶ አስታውሱት። በረት የሰማይና የምድር ጌታ ማለት አሰርገዋ ለምድር በስነ ጽጌያት ወለ ሰማይኒ በከዋክብት፣ ሰማይን በኮከብ ምድርን በአበቦች የሸለመ ጌታ ነው ያለው ቅዱስ ያሬድ። ለሰማይ ከዋክብትን ለምድር ጽጌያትን የሰጠ ጌታ እርቃኑን የሚለብሰው አልባ የከብቶች ፈረፈር ባለበት ተኝቶ ነበር ብሎ ማሰብ። የሆኑ ሰዎች ተነስተው ሲያሰድዱ አይ ጌታ እውነት እንዲያው የኔን ጸሎት መቼ ነው የምትሰማኝ? እድሜ ዘመኔን ሁሉ እንድንከራተት አርገህ ሲል እሱ ራሱ 30 ዓመት ተንከራቶን ይኖር። ቤት አልነበረው። ለቆናጽል ግበው ቦሙ ወለ አይዋፈ ሰማይኒ ምጽላል ቦሙ ለወልደ ጓለማያውስ አልወጡ ሀበ ያሰምክርሶ። ለቀበሮች ጉድጓድ አላቸው፣ ለወፎችም ጎጆ አላቸው። የሰው ልጅ ግን ራሱን የሚያስጠጋበት አልነበረውም። ይህን ነው ቅዱስ ጳውሎስ ፊልጵስዩስ። ቅዱስ ጳውሎስ እንዲህ ያለ ከርታታ ያደረገው ምንድን ነው? ቢቻለኝ ጌታዬን በሞቱ እንኳን ልመስለው እወዳለሁ። እሸት ዘርቶ አዝመራ ዘርቶ እሸቱን የማይቀምስ ማን ነው? እንግዲህ የክርስቶስን ወንጌል ካስተማርኩ መጀመሪያ መከራውን ልቀምሰው የሚገባኝ እኔው ነኝ ይላል። ክርስቶስን እያየ ነበር የሚኖር። ወፈቅድ እፈጽም ታይጻጽ ሕማሙ ለክርስቶስ በስጋዬ፣ የጌታዬን የኢየሱስ ክርስቶስን መከራውን በስጋዬ ልፈጽም እወዳለሁ ይላል ፊልጵስዩስ ቆላሲስ መልእክቱ ላይ ሲናገር። ከክርስቶስ መከራ የቀረውን ልፈጽም እወዳለሁ ይላል። ስለዚህ ነሐምም ምስለ ክርስቶስ እምከማረይን ሕማመ ምስሌሁ ከማሁ ንኤሪ ክብረ ምስሌሁ፣ በመከራ ከመሰል ነው በክብር እንመስለዋለን ይላል። ስለዚህ ጌታን እያዩ መሮጥ። አንዳንድ ጊዜ እኔ ሰው ላሸማግል ለሽምግልና ስቀመጥ አንዲት ማሸነፊያ ጥቅሳለች። ብዙ ሰው ሰምቶኛል። እግዚአብሔር ይስጣቸው የሰሙኝ ሰዎች። አሜን የምትሉ ምንም ብዙ አይጎዳም አያስከፍልም። ሁላ እግዚአብሔር ይስጣቸው አይደል? እና ሰው ተጣልቶ አልታረቅም ሲለኝ አይ አባ ያረገኝን ነገር አልተረዱትም ሰውየው በቃ እኮ ሲለኝ አንዲት ጥያቄ አለችኝ መዘዝ ማረጋተ ኪሴ። ከክርስቶስ ትበልጣለህ ነው የምለው። አይ አልበልጥም። ከክርስቶስ የበለጠ ደርሶብሃል? ኧረ እንዴ በፍጹም። እንደዚያ ከሆነ እንግዲያ ክርስቶስ
እየተወጋ የሚያደርጉትን አያውቁምና ይቅር በላቸው ብሏል ስለ እሺ ብሎ ብዙ ሰው ታርቆልኛል። አሁን እዚህም ያላችሁ አልታረቅ ያላችሁ ሰዎች ካላችሁ ከክርስቶስ ትበልጣላችሁን? በሉ ተናገሩ። ከክርስቶስ የበለጠ ደርሶባችኋልን? እንግዲያው ታረቁ። እሺ በሉ እንጂ። በቃ ማንንም ሰው ይቅር ማለት ነው ያለብን። ማንንም ሰው አንደኛ ወዶ እኮ መከራ የሚያደርስብን የለም መስሎት። ሰው የዋህ እኮ ነው፣ ምስኪን ፍጡር እኮ ነው። ማምላክ ምስኪን በስሜት የሚዋልን ምስኪን እኮ ነው። ድክ ድክ የሚል ሁላችን እኮ ነው። እኔም እኮ አሁን ስም ነው የተሸከምኩት እንጂ ድክ ድክ የምንል እኮ ነው። የሆነ የሚሰለቸን ምንደክ ምናምን ነገር እናቶች እና ሰው ቢያጠፋ ምን ይደንቃል? ይቅር ባይ ሰው መሆን አለብን። ትልቅ ሰው የሚባለው ይቅር የሚል ልብ ያለው ሰው ነው። ያንን ደግሞ የምናገኘው ክርስቶስን ስናየው ነው። ይገርማል እኮ እንዴው ሰው ሆይ ይሁድ አንተ እንደው እንደ ክርስቶስ ሆነህ አንድ ቀን ይሁዳ መጥቶ ሽጦ መጥቶ ቢስምህና ሽጦ እንደመጣ ብታውቅ እንደው ምን ታደርግ ነበር? እኔ ግን የምትነክሰው ይመስለኛል ይላል ርቱዕ ሃይማኖት። ቢያንስ እንደው አንተ እንዲህ በጥፊ ማለት ባይሆንልኝ እንዲህ አያፍርም? እንዲህ ሽጦ መጥቶ ደግሞ ባከረቢ ሲል ግን እንደዛ አድርጓል። እየቻለ ነው ያበላው እጅ የፈጠረው እጅ ነው። ኦ አይዳው ለላሃኳሁ ለአዳም ተቀናዋ በቅናዋ ተመስቀል። አዳምን ያበጃጁ እጆች በችንካር ተቸነከሩ። ወዮ አንክሮ ይገባል። ኦ አይ ጋር ላንሶ ሰው ውስጥ ተገነት ተቀናዋ በቅናዋ ተመስቀል። አዳምን ፍለጋ የተንከራተቱ እግሮች በችንካር ተቸነከሩ። ክርስቶስን እያዩ መረጡ ማለት እሱን ስናይ ይቅር ባዮች እንሆናለን። እኛንስ ምን አይሁድ ጋር አስኬደን? እኛን የተወልን ዕዳ ስንት ነው? በእኛ የተወልን ዕዳ ከእኛ ውስጥ የሸፈነው ገመና ስንት ነው? እግዚአብሔር እወ ስረዩ ወይሰሪ ለክሙ እወ ህድጉ ወይሃድግ ለክሙ። ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል ይላል ቅዱስ ዮሐንስ አፈወርቅ በቅዳሴው። ስለዚህ ክርስቶስን እያዩ መሮጥ ማለት አንደኛው የእሱን ህይወት እያዩ መሮጥ ማለት የእሱን ህይወት እያዩ መኖር። ሲጀመር በመነኮሳት ህይወት ራሱ ማቴዎስ ወንጌልን በቃሉ ያላጠና ሰው በፊት መነኩሴ አይሆንም ነበር። በነገራችን ላይ በቃሉ አጥንቶ እሱን ከመምህር ተረድቶት ማለት የክርስቶስን ህይወት አጥንቶ ይዞ ያችን ለመኖር ነው ገዳም የሚገባው እንጂ ከዓለም አምልጦ እየተደበቀ አይደለም። ያችን ለመኖር ነው የሚወጣው። ያችን ያጠናትን የተረዳውን ምንድን ነው ያለው ቅዱስ ጳውሎስ ጢሞቴዎስን? አንተ ግን ባመንክበትና በተረዳህበት ነገር ጸንተህ ኑር ነው ያለው። ባመንክበትና በተረዳህበት የተረዳውን ክርስቶስ ለመኖር ነው የሚገባው ሰው ገዳም የሚገባው። ያመነውን ያወቀውን የተረዳውን ያየውን ክርስቶስ እሱን የበለጠ ለመቅመስ ነው። ለዚህ ነው ማር ይስሐቅ ፍቅር ያለው ሰው ሁልጊዜ ክርስቶስን ይመገባል የሚለው። ፍቅር ያለው ሰው ሁልጊዜ ክርስቶስን ይመገባል። እንደዚያ ነው። ፍቅር ላለው ሰው ምግቡ እንጀራ አይደለም። እንጀራ ሲበላ እናየዋለን፣ ግን ምግቡ ክርስቶስ ነው። ሳይ ክርስቶስን እያየን መሮጥ ማለት ህይወቱን ነው። ሁለተኛስ ክርስቶስን እያዩ መሮጥ ማለት ምን ማለት ይመስላችኋል? የሚታየውን ነገር ተስፋ አለማድረግ ማለት ነው። እሱን ተስፋ ማድረግ ማለት ነው። እስቲ አሁን አንድ ጊዜ ወደ ዓለም ተመልከቱ። ወደ ዓለም ተመልከቱ። አንዴ ወደ ዓለም አስቡና አሁን ደስ የሚል ነገር አለ? ነገሩኝ እንጂ አሁን ዓለም ያለችበት ሁኔታ ጥሩ ነው? ኢራን እና አሜሪካ ጦርነት ውስጥ ናቸው። ሱዳን ጦርነት አለ፣ ኢትዮጵያ ውስጥ አለ፣ ጨምሩ ብዙ አለ። ከዛ ሌላውም ተደግሱ ነው። ራሽያ እና ዩክሬን ጦርነት አለ። የምንሰማው ነገር ሁሉ የሞት ወሬ ነው። አሁን ሀገራችን ውስጥ እንኳን ስታዩት በቃ በጣም የሚያሳዝን እንደ ኢትዮጵያ ትድን ይሆን የሚያሰኛል። የሆነ እንኩት እንዳለ ሸክላ ማለት ነው። ስለዚህ ምን እያየን እንሩጥ? ነገሩኝ እንጂ ክርስቶስን እያየን ከሮጥን እውነት ኢትዮጵያም ትድናለች። እንደገና ቤተክርስቲያናችንም አንድ እንደሆነ እየሆነች ሆና እናያታለን። የምናየውን ነገር እያየን ከሮጥን ግን እኔ እንጃ ጨርሰን የምንሰጥም ነው የሚመስል።
የምናየውንና የምንሰማውን ትተን ክርስቶስን እያየን መሮጥ። እንዲያውም አባቶች ምን ይላሉ? ቅዱስ ጴጥሮስ ጌታ በባህር ላይ ሲመጣ አየውና እኔ የምዘዘኝ ልምጣ አለው። ና አለው። ትንሽ ረመድ ረመድ ብሎ ማዕበሉ ሲደነፋ ፊት መራመድ የቻለ በባህሩ ላይ ማንን ያይ ስለነበረ ነው? ክርስቶስን እያየ ስለነበርና በኋላ ግን ማዕበሉን ማዳመጥ ጀመረና ማየት ጀመረ። ክርስቶስን ትቶ ዓይኑን ወደ ማዕበሉ፣ ጆሮውን ወደ ማዕበሉ ድምፅ ማድረግ ሲጀምር ቀዳዳ ያልነበራት ባህር መቀደድ ጀመረች። የጴጥሮስን ምንድን ነው እግር ማስጠም ጀመረች ማለት ነው። የቆምክበት ነገር መቀደድ የሚጀምረው ዓይንህን ከክርስቶስ ስትመልስ ነው። መሸርሸር የሚጀምረው ዓይንህን ከክርስቶስ ላይ ካልነቀልክ ምንም ነገር የሚሸረሸር ነገር የለም። ስለዚህ የእግሮችህን መቆም ያስተካክል ይላል ቅዱስ ዮሐንስ አፈወርቅ። እግሮች የት ናቸው? የት ላይ ነው የቆሙት? ውሃ ላይ ማንም መቆም አይችልም ይላል ቅዱስ ዮሐንስ አፈወርቅ። ውሃ እግርን አያስቆምም ይላል እዚሁ ጢሞቴዎስን ሲተረጉም። ውሃ እግርን አያስቆምም። እስቲ ውሃ ላይ የሚቆመው የሚያውቅ እንቁም እንደ ሁላችንም ጣና አይደል? ውሃ ላይ ማንም አይቆምም። ስለዚህ ወዳጄ ከክርስቶስ ጋር መልካሙን ሩጫ መሮጥ ከፈለክ እግሮችህን የሚያልፉ ነገሮች ላይ አታቁማቸው ይላል። የሚያልፉ ነገሮች ላይ አታቁማቸው። ለዚህ ነው ቅዱስ ዮሐንስ አፈወርቅ የዳዊትን መዝሙር ጠቅስና ወአቀሞን ውስተ ኮኩ ለእገሬ ያለ ዳዊት ይላል መዝሙር 39 ቁጥር 2 ላይ እግሮችን በአለት ላይ አቆማቸው። አለት የተባለ ክርስቶስ ነው። እግዚአብሔር መፍራት ላይ የቆመ እግር ሩጫውን መጨረስ ይችላል። እግዚአብሔር መፍራት ላይ የቆመ እግር። ለዚህ ነው ሁሉም ነገሮች ይምጡ፣ ይሄን ነገር የሚያስቆምም የሚያደክም የለም። ቅዱስ ጳውሎስ ሮሜ ምዕራፍ 8 ቁጥር 35 ጀምሮ ሲናገር እንደምታውቁት ከክርስቶስ ፍቅር ማንም የሚለየን ረሃብ ነው፣ ስደት ነው፣ ጥም ነው፣ ካለ ፍጥረት ነው፣ የሚታየው ነው፣ የማይታየው ነው፣ የሚመጣው ነው ይላል። እግሮቹ አለት ላይ ቆሟል። የሚያልፉ ነገሮች ላይ ከቆምክ ግን መሮጥ አትችልም። የሚያልፉ ነገሮች ማለት ገንዘብ ላይ እግርህን አቁመህ መሮጥ አትችልም። ምድራዊ ሹመት ላይ እግሩን አቁሞ አንድ ሰው መሮጥ አይችልም። ምድራዊነት ላይ ቆሞ መሮጥ አይቻልም። የሚቻለው ክርስቶስ ላይ ቆሞ ነው የሚሮጠው። ስለዚህ ክርስቶስን እያየን እንሩጥ ሲባል ምን ማለት ነው? ተስፋችን እሱን አድርገን እንሩጥ ነው። ምንድነው የዮሴፍ እስራት ለምን ዘገየበት ይሉና አባቶች ሲተረጉ ምንድን ነው የሚሉት? ተስፋውን በፍጡር ላይ አድርጎ ነበርና አይደል ያለው። ምንድን ነው ያለው? ያንን የፈርዖንን ባሪያ ሲፈታ አደራ ፈርዖን ሲፈታ እኔንም ምን እንዳትለኝ ነው ያለው፣ እንዳትረሳኝ አለው። እስከዚያ ድረስ ግን ተስፋ ያደረገው ማን ነበር? እግዚአብሔር ነው። ከዛ ምን አለው ነው የሚለው? ያን ባሪያ ዮሴፍን ረሳው ነው የሚለው መጽሐፍ ቅዱስ። ረሳው። ምክንያቱ ሳለ ምንድን ነው? ዮሴፍ ተስፋውን በሰው ላይ አድርጎ ስለነበር፣ ሰውየው ከረሳው በኋላ ግን እግዚአብሔር አስታወሰው። ተስፋህን እነገሌ ያሉልኝ አትበል። እነገሌ ሳሉልኝ፣ እነገሌ ካሉልኝ፣ እነገሌን እነግራቸዋለሁ ብለህ አትኖር። እንኳ ደግሞ አብሶ እንደው ለመነኮሳት ከሆነ በጣም አሁን ለምሳሌ አንድ መነኩሴ ገዳም ካለበት ከገዳሙ ቢታሰር ወይም ቢደበደብ፣ መደብደብ እንኳን የለም እንደው ቢታሰር ቢገረፍስ ታውቃለህ እንዴ አጎቴ ፖሊስ ነው ቢልስ ኦሮ በስመ አብ። ይሄ ውሃ ላይ የቆመ ሰው ነው። ውሃ ላይ ቆመህ አትሩጥ ያለው ዮሐንስ አፈወርቅ እንዲህ ያለውን ሰው ክርስቶስ ላይ ቁም። የምትተዋወቃቸው ሰዎች ላይ አትቁም። ያጠራቀምካት ገንዘብ ላይ አትቁም። ክርስቶስ ሩጥ። ይሄ ነው ማንም በቃ ይረውጹ ይሰርሩ ወእይደክሙ የሚላቸው እነዚህ ነው። ይሮጣሉ አይደክሙም የሚላቸው ኢሳይያስ እነዚህ ነው። ክንፋቸውም እንደ ንስር ይታደሳል፣ ይሮጣሉ አይደክሙም የሚላቸው እነዚህ ነው። ክርስቶስ ላይ የቆመ ሰው መሀል ላይ አይቆምም። ስለዚህ ትምክት እንደውም አንድ ሰው 69 ዓመት በበረሃ ኑሮ በኋላ ታሞ እግዚአብሔር ነበር የሚመግበውና መታመሙን የሰማ አንድ ሰው ከከተማ መጥቶ ምግብ ዞለት ሄደ። እስከዚያ ድረስ እግዚአብሔር ነበር የሚመግበው። ኋላ እንካይችን ምግብ ሲለው ምን አለ? 69 የመገበኝን እግዚአብሔር አንድ ቀን የጣፈጠ ምግብ አምጥተህ ልታጣላኝ ነው አለው።
እግዚአብሔር አለልኝ ማለት ልታስተውይ ነው አሉ። ስለዚህ እግዚአብሔርን ትምክት ማድረግ እሱን እያየን መሮጥ ነው። መዳረሻችንን እሱን ማድረግ። አሁን ሩጫ ሲሮጥ አንድ ሰው ሩጫ ሰምታችሁ ታውቃለች? ስቴዲየም አለ። ቅዱስ ዮሐንስ አፈወርቅ የጳውሎስ ስቴዲየም ሰማይ ነው ይላል። በምድር ከሮጥክ ትጠመዳለህ ይላል። ወፍ በምድር የሚሮጥ ወፍ ቢሆን ኑሮ ጳውሎስ ይጠመድ ነበር ብሎ በሰማይ ስለሚሮጥ ግን ማንም አላጠመደውም ይላል። ስለዚህ ሰማያዊ ሆነ ከሮጥክ ማንም አያጠምድህም። ምድራዊ ሆነ የምትሮጥ ከሆነ ግን ትጠመዳለህ ነው። ሐሳብህን ሰማያዊ አድርገህ ሩጥ እና ወደ ሰማይ በሰማይ ሆነን መሮጥ መልመድ አለብን። እና አሁን ሲሮጥ መቼም ስቴዲየም ሰምታችሁትና ሰው ሲሮጥ እንዲህ የሚል ሰው አለ፣ ብራቮ ብራቮ ብራቮ፣ ጎበዝ 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 ጎበዝ፣ በጣም 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 የኛ አንበሳ የሚል ሰው አለ። ከዛ ደግሞ አንተ ከርፋፋ እንደዚህ ነው የምትሮጠው፣ አንተ ወልጋዳ እግር፣ አንተ እንትን የሚል ሰው አለ። አሁን ይሄ ሰውዬ ብራቮ ብራቮ ብራቮ፣ ቴንኪው አድናቂዎች አመሰግናለሁ፣ አንተ ከርፋፋ ምን አገባ እያለ ይሮጣል። እንደዛ እያለ ቢሮጥ ምን ይሆናል ሰውየው? ንገሩኝ እንጂ ይቀደማል ማለት ነው። ጉዳዩን አይኑን ማድረግ ያለበት ወደ ማን ነው? ወደሚሮጥበት፣ የሚያሸንፈውን፣ የሚደርስ የሚቀበላት ሜዳሊያ ነው። ስለዚህ ነቀፋ የማያጨማድድህ፣ ምስጋና የማያዘልልህ ሆነ ክርስቶስን እያየህ ሩጥ። መልካሙ ሩጫ ማለት እሱ ነው። ክርስቶስን እያየህ ሩጥ እንጂ ሲያመሰግኑ ሰው ሲል ተመስገን የምትል ከሆነ ከዛ ደግሞ መጥተው ደግሞ ማውርጅብኝ ከሆነ የዚህ ዓለም ሰው የዋዛ መስሎችው። አሁን አንዳንድ ሰው ምን ይላል? ያው እንግዲህ ከዛሬ ጀምሮ ስለተዋወቅን ደስ ብሎኛል፣ አብረን የምንኖረው አብረን ለመኖር መጀመሪያ እኔን ማልወዳቸውን ነገሮች ላስተዋውቅ። አንደኛ እኔ እንትን የሚያደርግ ሰው አልወድም፣ ሁለተኛ ደግሞ እንደዚህ የሚያደርግ አልወድም ሲል ከዚያ በኋላ ያ ሰውዬ በበሸቀው ቀን እነማንን ያደርጋቸዋል? እነዚህ አልወድም ያላቸውን ነገሮች ያደርጋቸዋል። ሰው ቡሩክ ነው ሰው። ስለዚህ እንደዚያ ያደርጋል። ስለዚህ ዋናው ነገር በቃ ተደራጊ አቱን ማለት አድራጊ፣ ተደራጊ፣ ተደራራጊ፣ አስደራጊ የሚባል አለ በዚህ በቅኔ ቋንቋ። ተደራጊ አቱን አንተ ዝም ብለህ ከውስጥ ወደ ውጭ ኑር ነው። ከልብህ ወደ ዓለም ኑር፣ ከዓለም ወደ ልብህ አትኑር። ሰዎች አመሰገኑም ነቀፉም ምንም አትበል። ዝም ብለህ ክርስቶስን እያየህ ሩጥ። ሊያሳስብህ የሚገባው ከክርስቶስ ጋር ያለው መስመር እንዳይበላሽ ብቻ ነው። እነዚያን መስመሮችን አስተካክል። ክርስቶስን እያዩ መሮጥ ማለት እሱ ነው። ሁለንተናችን እንኳን አጥተን ክርስቶስን እያየን መሮጥ፣ የሚወዱን ሰዎች ሁሉ እንኳን ጠልተውን አልቀው ክርስቶስን እያየን መሮጥ። አንዳንድ ጊዜ ሰው ብቻውን የሚቀርበት ቀን አለ። ብቻውን የሚቀርበት ቀን ማለት ነው። ምንም አንተን እኔ ሙቼም አልተውም ያለ ሰው ሁሉ ዞር 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 ብለት ብቻውን ምንም። የገዛ ሚስቱ እንኳን ኢዮብን ስትሰለቸው አልሰማችሁም? ምንም እግዚአብሔርን ስደበውና ሙት አለችው። ምን ያደርግልሃል? ክርስቶስ ራሱን እነዚያ በእጁ ያበላቸው ታምራቱን ያሳያቸው ደቀ መዛሙርት ጥለውት አልተበተኑም? ብቻውን የቀረምለት ማንን ማየት ነው? ንገራችሁ በሉ እንጂ መድኃኔዓለምን ማየት፣ ክርስቶስን ማየት ነው። ብቻን ሆኖም ክርስቶስን ማየት ብቻ። ይሄ ነው ክርስቶስን እያዩ መሮጥ ማለት እሱ ነው። ከዛ ሌላኛው ደግሞ ስጦታን ክርስቶስን ማድረግ ነው። ክርስቶስን እያዩ መሮጥ ማለት ስጦታን ክርስቶስ ማድረግ ነው። የአገልግሎትን ሽልማት ክርስቶስ ማድረግ ነው። ለምሳሌ አሁን እዚህ ገዳም ውስጥ 30 ዓመት 40 ዓመት የሚለፋ ሰው ይኖራል። ተጋድሎ መጨረሻ ላይ የማይድን ህመም ያገኘዋል። ይህን ያህል ጸልዬ ይህን ያህል ህመም ማለት የለበትም። ምክንያቱም ምንጊዜም የወጣበት ሽልማቱ ጤና ሳይሆን ማን ስለሆነ ነው? ክርስቶስ ነው ሽልማቱ። ስለዚህ በቤተ ክርስቲያን ውስጥ የሰው የለፋበት ነገር ዋጋው ክርስቶስ ነው። የለፋበትን ዋጋ መድኃኔዓለምን አድርግ እንጂ የለፋበትን ዋጋ ቴንኪው አታድርግ። የሰዎችን በጎ ፊት አታድርግ። ወይም የሆኑ ስጦታዎችን አይደለም ማድረግ ያለበት። የሰው ልጅ የልፋቱን ዋጋ እግዚአብሔርን ካደረገ ሰው ምንም ይንሳው
በሰላም ይኖራል። በዚህ ዓለም ከባዱ ነገር ልብን ሰላም ማድረግ ነው። ልብን ከሰው ጋር በሰላም መኖር መቼም ዋሽቶም ቀጥፎም አስመስሎም ይኖራል። ልብን ሰላም ማድረግ ግን ዋሽቶም ቀጥፎም አስመስሎም ማድረግ አይቻልም። ልብን ሰላም ለማድረግ እግዚአብሔርን ዋጋ ማድረግ ነው። አመድ አፋሽ ሆንኩ ምናምን እያሉ እርር ላለ ማለት ዋጋውን እግዚአብሔርን ማድረግ ነው። የጳውሎስ የዚያ ሁሉ ዙረቱ ልፋት አገር አልቆ በረዶ መሃል አንገቱን አንቆት ገብቶ የሰበከው የቅዱስ ጳውሎስ ሽልማቱ ክርስቶስ ነበር እና ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ ክርስቶስን አተርፍ ዘንድ ዓለምን እንደ ጉድፍ እቆጥረዋለሁ፣ ሁሉንም እንደ ጉዳት እቆጥራለሁ ያለ ለዚህ ነው። ያተረፈው ክርስቶስ ነው። ቅዱስ ጳውሎስ ይህ ሁሉ ሩጦ ምን አተረፈ ብትሉ ክርስቶስን ያተርፋል። ሌላው አራተኛው ክርስቶስን እያዩ መሮጥ ማለት የክርስቶስን ሕግ እያዩ መሮጥ። አንድ ክርስቲያን የቀን ውሎውን የሚገመግመው በክርስቶስ ፍቅር ነው። ማታ ሊተኛ ሲል የሚጠይቀው ጥያቄ ዛሬ ከክርስቶስ ፍቅር ጎደልኩ አልጎደልኩም? ከመተኛቱ በፊት ይህን ጥያቄ መጠየቅ አለበት። ያ ደግሞ ምኑን ማለት ነው? ሕገጋቱ ማለት ነው። የእግዚአብሔር መሰት አፈቅሩኒ እቀቡ ቃሌ፣ የምትወዱኝ ከሆነ ሕጌን ጠብቁ ስላለ የክርስቶስ ፍቅር እንዳይጎልብን ሕጉን ተግተን መጠበቅ። እነዚህ ነው። ሁለተኛ ኦርቶዶክሳዊ መልካም ሩጫ የሚያደርገው በትዕግስት መሮጥ ነው። ክርስቶስን እያየን በፊታችን ያለውን ሩጫ በትዕግስት እንሩጥ የሚለው ቅዱስ ጳውሎስ እዚሁ ዕብራውያን ምዕራፍ 12 ቁጥር 1 ጀምሮ እስከ 11 ባለው ውስጥ የሚዘረዝረው ነው። በትዕግስት እንሩጥ። ታግሶ መሮጥ። ታግሶ መሮጥ ማለት ምን ማለት ነው? ታግሶ መሮጥ ማለት አንደኛው መጽናት ማለት ነው። መታገስ ማለት መጽናት። መጽናት ማለት ይሄ ምንድን ነው? ጠጋት ነፍሴ እለከ የሚለውን ይሄ የዳዊት መዝሙርን ጠቅሶ ቅዱስ ዮሐንስ አፈወርቅ በቃ ከእግዚአብሔር ጋር መጣጋት ነው። ይሄ መጣበቅ ነው የሚለው መጣበቅ ስለሆነ ከእግዚአብሔር ፍቅር ጋር የተጣበቀ ሰው ሁሉንም ነገር ይታገሳል ነው እና መታገስ ማለት በሚወረወሩ ችግሮች ወደ እግዚአብሔር የጀመሩትን ሩጫ አለማቋረጥ፣ ቀኝ ግራ አለመዋለት፣ አለመዋለል፣ አለመናወጽ ማለት ነው። በትዕግስት እንሩጥ የሚያሰኘው እሱ ነው። ሁለተኛው በትዕግስት መሮጥ ማለት መቆየት ማለት ነው። መቆየት መቆየት ነው። እግዚአብሔር በነገራችሁ ላይ የትዕግስት አምላክ ነው። የትዕግስት አምላክ እና ዋጋውንም የሚያገኙት የታገሱ ሰዎች ናቸው። ምንም ነገር ጠይቀን አሁን ትዕግስት ነው የሚያንሳን። ትዕግስት ያስፈልጋል በጣም። ይኸውላችሁ መታገስ ማለት መቆየት ነው። ስንቆይ ሁለት ነገር እናገኛለን። አንደኛው የዲያብሎስ ፈተና ያልፋል። ሁለተኛው ዲያብሎስ በአንድ ፈተና ከአንድ ሰው ጋር እድሜ ልክ የመኖር ስልጣንም መብትም የለውም፣ ችሎታም የለውም። እዩብኝ፣ መፈተን ትችላላችሁ። ዲያብሎስ በአንድ ፈተና ከአንድ ሰው ጋር እድሜ ልክ አይኖርም። ሌላ ፈተና ነው ደግሞ ዞ የሚመጣ። ስለዚህ ፈተና እንግዳ ነው ማለት ነው። ስለዚህ መቆየት ማለት ያልፋል። ግን አቋምን የሚያስለውጥ ወጀብ ይመጣል። ዝም ብለን ግን ከቆየን ያልፋል። ነገርም ሊሆን ይችላል፣ ክፉ ጉርብትናም ሊሆን ይችላል፣ ጠብም ሊሆን ይችላል፣ ክፉ ጓደኝነትም ሊሆን ይችላል። ያልፋል። ከዛ ደግሞ እግዚአብሔርም መምጣቱ አይቀርም ነው የምንቆየው። ለዚያ ጸኒሃ ጸናሂክዎ ለእግዚአብሔር
እግዚአብሔርን ቆይቼ ደጅ ጸናሁት። ሰማዕኒ ወተመይጠኒ ወሰማዕኒ ቃለ ስለቴ። እሱም ሰማኝ፣ ገጸ ምሕረቱንም ወደ እኔ መለሰልኝ፣ የልመናዬንም ቃል አደመጠ ይላል ቅዱስ ዳዊት መዝሙር 39 ላይ። ስለዚህ እግዚአብሔርን ቆይቼ ደጅ ጸናሁት። እግዚአብሔርን ደጅ መጽናት አንዳንድ ጊዜ ሊመለስልን ስንል ለፍተን እናቋርጠዋለን። ሁሉን ነገር ጠይቀን የሚመለስበት ቀን እናቋርጠዋለን። ስለዚህ ዛሬ ካልመጣህ ብለን እግዚአብሔርን እኛ በቀጠርነው ቀን እንዲመጣ አስገድደን የእሱን እቅድ አበላሽተን የእሱን ፈቃድ ጥሰን በገዛ ፈቃዳችን ካልመጣህ ብለን ውረድ ሜዳ ብለን እግዚአብሔርን አኩርፈን ከሱ መለየት የለብንም። መቆየት የዓለም መዳን እኮ 5000 ዓመት ነው የተቆየው አይደለም? መቆየት ያስፈልጋል። መቆየት ቅዱስ ያሬድን ያስተማረችው ትል ምንድን ነው ያስተማረችው? ስንት ጊዜ ነው የወደቀችው? 7 ጊዜ አይደል? 6 ጊዜ ወድቃ በሰባተኛው ሂዳ በላች አይደለም? ምንድን ነው ማስተማር የተፈለገው? ቅዱስ ያሬድን ያለችው ምንድን ነው? ትሊቱ ቆይ ይገለጽልሃል ነው ያለችው። ቆይ ማለት ነው መቆየት ነው። ቅዱስ ያሬድን ያችው ትል ያስተማረችው ቆይ። ትምህርት አልገለጽልህ ብሎ ከሆነ ቆይ ይገለጽልሃል። ህመም አለቅ ብሎ ከሆነ ቆይ። ለምን ያጣኸውን ነገር ሁሉ ቆይ ነው። መኑ ውእቱ ዘጸውዖ ለእግዚአብሔር ወተጸመሞ፣ እግዚአብሔርን ጠርቶት ያልሰማው ሰው ማን ነው ይላል መጽሐፈ ሲራክ ላይ ምዕራፍ 1 ላይ ሲናገር እግዚአብሔርን ጠርቶት ያልሰማው ሰው ማን ነው? ማንም። ችግሩ የመቆየት ጉዳይ። አብርሃም ነውን? ኢዮብ ነውን? ዘካርያስ ነውን? ዳዊት ነውን? እግዚአብሔርን ጠርቶ ያልተሰማ ሰው የለም በምድር ላይ። የችኩልነት ጉዳይ ግን ያልተሰማው ያስመስለናል። ስለዚህ መቆየት የሚባለው በጣም የእግዚአብሔርን መምጣት ነው። አራተኛው በትዕግስት መሮጥ ማለት ሁሉም ነገር በጊዜው ይስተካከላል ማለትን መልመድ አለብን። ሁሉም ነገር በጊዜው ይስተካከላል። ሁሉም ነገር ይገርማቸዋል። ሁሉም ነገር በጊዜው ይስተካከላል። እንዲስተካከል የምንፈልገውን ነገር እኛ ባናስተካክለው ሌላ ሰው ያስተካክለዋል። ዳዊት የተመኘውን ቤተ መቅደስ ሰሎሞን ይጨርሰዋል። በቃ ይሄ ነው ነገሩ። ሁሉም ነገር በጊዜው ይሆናል። መልካም ነገር ታስቦ አይቀርም። የጊዜ ጉዳይ ነው። ሁሉም ነገር በጊዜው ይሆናል የሚል ሊኖረን ይገባል። ልጅ ወልዶ ልጅ ጸንሶ ዛሬ ዕለቱን ለከብት እረኝነት ድረስልኝ ቢሉት የማይሆን ነገር ነው። የማይሆን ነገር ነው። ባቄላ ዘርቶ ዛሬ እሸት ቀቅዬ መብላት እፈልጋለሁ፣ የማይሆን ነገር። በርበሬ ተክሎ ዛሬ ዕለቱን ድቁስ መብላት እፈልጋለሁ፣ የማይሆን ነገር ነው። ሁሉም በጊዜው ይሆናል። ስለዚህ የጊዜ ለጊዜ መስጠት፣ በትዕግስት እንሩጥ የሚባለው ይሄ ነው። ሰውንም ቢሆን ከጠበቅነው ይስተካከላል። ሰውም ቢሆን ከጠበቅነው ይስተካከላል። ሃይማኖት እስካለው ድረስ ሰውም ቢሆን ይስተካከላል። እንዲህ በሐምሌ ውስጥ መቼ ቀን እንደሆነ አላስታውስም፣ ግን ስንክሳር ላይ አንድ ታሪክ አለ። እየደበደቡት የሚሰብክ ሰውዬ ነበር። ስንት ጊዜ ነው የደበደቡት? ወደ 10 ጊዜ ነው። ወደ 10 ጊዜ እየሄዱ እየደበደቡት ያስተምራቸዋል። ሲጨርስ በድንጋይ ይወግሩታል። መጨረሻ ላይ ግን በትዕግስቱ ብዛት እግዚአብሔር ትዕግስቱን አይቶ ረድቶት አምነው ተጠመቁለት ይላል። ትዕግስት ካለ የማይስተካከል ነገር የለም። የጊዜ ባለቤት ሁሉንም በጊዜው ይሰራዋል። ጌታ እንኳን መጥቶ ዕለቱን ኢየሩሳሌምን ክርስቲያን አላረጋትም። በሱ ጊዜ የተመለሱ አሉ፣ በሐዋርያት የተመለሱ አሉ፣ በሊቃውንት የተመለሱ አሉ። አምላክ እንኳን መጥቶ ሁሉ ነገር በአንድ ጊዜ አልተስተካከለም። የሚስተካከለውን አስተካክሎ ለሚያስተካክሉ ሰጥቶ ነው ሄደው። ሁሉንም ለጊዜ መተው ጥሩ ነው። ጊዜ መልካም ነው። ኩሉ ሰናይ ዘገብረ እግዚአብሔር በጊዜሁ። መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው ይላል። ሁሉንም በጊዜው ውብ አድርጎ ሰራው። እግዚአብሔር ሁሉንም መልካም ያደርገዋል። በትዕግስት መሮጥ ማለት ይሄ ነው። ሌላኛው እየወደቁ እየተነሱ መሮጥ መልመድ ነው። እየወደቁ እየተነሱ መሮጥ መልመድ። እየወደቁ እየተነሱ መሮጥ መልመድ።
ክርስትና ምን ሩጫ ነው ያለው? ርዕሳችን ምንድን ነው? አቤት መልካም ምን ሩጫ ነው? አንዴ በሉላችሁ። መልካም ሩጫ ነው። አሁን መልካም ሩጫ ሆኖ እየሮጥኩ መልካም ሩጫ እየሮጥኩ ግን መሀል ላይ ምን አለው? መሰበር፣ መውደቅ፣ መነሳት፣ መራብ፣ መጠማት አለበት። ክርስትና ሰተት ብሎ ዝም ብሎ የሚሮጡበት አይደለም። እስቲ አሁን እግዚአብሔር ያሳያችሁ። ቅዱስ ጳውሎስ እንዴት ያለውን ሩጫ ያለው ነው ያለ? መልካሙን በሉ እንጂ። አቤት ግን ቅዱስ ጳውሎስ ወድቆ አያውቅም? ንገሩኝ እንጂ። ያውቃል እኮ። ሌላው ቢቀር እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ፣ ፍቅር ግን ለዘላለም አይሻርም አለ። ግን ቅዱስ ጳውሎስ ተስፋ ቆርጦ አያውቅም? ያውቃል። ተስፋ ቆርጠን ነበር ብሎ ጽፏል እሱ ራሱ። ተስፋ ቆርጠን ነበር ብሎ አንደኛ ጢሞቴዎስ ምዕራፍ 2 ሁለተኛ ቆሮንቶስ ምዕራፍ 1 ላይ እስከ ቀበጽና ለሕይወት እንኖራለን ማለትን ተስፋ ቆርጠን ነበር፣ እግዚአብሔር ግን ይህን ከሚያህል ሞት አዳነን ብሏል። ጳውሎስ እንኳን የደከመው ቀን ነበር ማለት ነው። ቅዱስ ጳውሎስ እንኳን። ቅዱስ ጴጥሮስ አልወደቀም ነበር? ንገሩኝ እንጂ እንደ በደንብ እንጂ። በምንድን ነው የወደቀው የነበረው? በክህደት። በባህር ላይ በእግሩ ያስጎዘውን እንጀራ በርክቶ ያበላውን በመለኮት ብርሃን ያስዋኘውን ጌታውን ምንድን ነው ያለው? እሱን ሰውዬ አላውቀውም። ስለዚህ ጴጥሮስም እየወደቀ እየተነሳ ነው የሮጠ ማለት ነው። ፈርቶ ያውቃል። ጌታ አሳ አታጥምድ ብሎት መልሶ ሲያጠምድ ተገኝቷል። ብዙ ቀን ቅዱስ ጴጥሮስ ደክሞታል። ዓለምን ሁሉ ሂዳችሁ ለፍጥረት ወንጌልን ስበኩ ከተባለ በኋላ እኔ ቆርኔሌዎስ የሚባለውን አልቀበልም ብሏል። ጌታ ግን መጀመሪያ ለፍጥረት ሁሉ ወንጌልን ስበክ፣ ዓለምን ሁሉ አብሮ ነው ያለው። ግን እንደ ሰው ግን ይሄ ቆርኔሌዎስ የሚባለው ሰውዬ ከአይሁድ ወገን ስላልሆነ ይኮን ከባድ ነው መቀበል አለ። ዛስተናጻህ እግዚአብሔር አንተ የታስተራኩ እግዚአብሔር የቀደሰውን አንተ እርኩስ ነው አትበል አስተምርታሉ። ስለዚህ አባቶቻችን በህሊና የወደቁበት ቀን አለ፣ በአንደበታቸው የሳቱበት ቀን አለ፣ በተግባር የካዱበት ቀን አለ። ስለዚህ ይሄ ምን ማለት ይመስላችኋል? እንዴት ጌታ ሆይ ቆይ እኔ እስከ መቼ ነው የማታወጣኝ ከዚህ ነገር? ጥሩ ነው እንዲያወጣን መለመን፣ ግን እግዚአብሔርን መሰልቸት የለብንም። ኃጢአትን ነው መሰልቸት ያለብን። እግዚአብሔርን መሰልቸት፣ ክርስትናውን መሰልቸት የለብንም። በቃ ይሄ ሃይማኖት በቃ አስጨናቂ ሃይማኖት ነው። በቃ እንዴት ነው የምንዘልቀው? በቃ እናዘዛለሁ ወድቃለሁ፣ እናዘዛለሁ ወድቃለሁ፣ እናዘዛለሁ ወድቃለሁ። በቃ እየወደቅን እየተነሳን እንሮጣለን። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ይህን አምኖ መቀበል ነው። ይህን ማለት ለውድቀት ጠበቃ ማቆም ሳይሆን በወደቁ ጊዜ ለመነሳት ይሄን ምርኩዝ ማድረግ ማለት ነው። መውደቁም በተደጋገመ ጊዜና ስብራቱ በተደጋገመ ጊዜ ምን ማለት ነው? ስንት ቀን ነው የደከሙት? በክደት የደከሙ አሉ፣ በሆዳምነት የደከሙ አሉ፣ በውሸት የደከሙ አሉ፣ በዝሙት የደከሙ አሉ። ትልልቅ ታሪክ የምንተርክላቸው ማለት ነው። አባ እንጦንስ አረ እኔ እንግዲህ ሚስት ላገባ ነው ወንድም ያልዘልቀውም ብሎ ወጥቶ ያውቃል። ቅዱስ ሚካኤል ነው መጥቶ ኧረ ተው ብሎ ይመልሰው ያረጋጋው። አባ ጳኩሚስ አካሉ ለጅብ ሊያስበላ እስከሚደርስ ድረስ ተፈትኗል። እባክሽ ብዩ ተብለሽ ታዘሽ እንደሆነ አካሌን ብይልኝ እስኪል ድረስ ብረት አግሎ ሰውነቱን እስከመተኮስ ድረስ ተፈትነዋል። ወድቀው የተነሱ አሉ፣ አፋፍ ላይ ደርሰው የተመለሱ አሉ፣ ደክመው የበረቱ አሉ። በአምሮት የተፈታ አባ ሙሴ ጸሊም በረሃ ውስጥ ሆኖ የስጋ አምሮት ልቡናውን ብክን አደረገው። ቢጨንቀው እባቡን ጠብሶ ስጋና ያማረ ይህን ብላ አለው። ብዙ ስለዚህ ክርስትና የፍጹምነት ሕግ ቢሆንም ፍጹምነቱ የምንደርስበት ነው እንጂ አሁን ግን የፍጹማን መንገድ ብቻ አይደለም፣ የደካሞችን መንገድ ነው። ወድቀው የሚነሱት የሚለማመዱትን መንገድ ነው እንጂ ፍጹማን ብቻ የሄዱበት መንገድ አይደለም። ደካሞችም ወድቀው ተነስተው የደረሱበት መንገድ ነው። ስለዚህ ስንሰበር፣ ስንወድቅ፣ ሲያንሸራትተን፣ ጠልፎ ሲጥለን ራሳችን መሰልቸት የለብንም። የሰው ልጅ ራሱን ከጠላ መነሻ የለውም።
ራስን መገሰጽና ራስን መጥላት የተለያዩ ነገሮች ናቸው። ለልብ ራስ ይቅርታ ካላደረጉለት ይህ ዓለም እንደሆነ ማንም ይቅር ባይ የለም በፍጹም። ልብን ራስ ነው ይዞ የሚነሳ። ግብኢ ነፍሴ ውስተ ረፍትኪ፣ ነፍሴ ወደ ረፍትሽ ተመለሽ። እሴፎ ለዘያድኅነኒ እምንባዜ ወማውሎ፣ ከትካዜ ከአውሎ የሚያድነኝን እግዚአብሔርን ተስፋ አድርገዋለሁ። ነፍሴ ሆይ ወደ ረፍትሽ ተመለሽ እያሉት ራስን ማበርታት አይዞህ አይዞህ ማለት ያስፈልጋል። ቦንሳ ዘይከውን ምነ ሰይጣን፣ ከሰይጣን የሚሆን ጸጸት አለ ይላል ቅዱስ ጳውሎስ። ራስን መጥላት ሰይጣናዊ ጸጸት ነው። ራስን መጥላት ሰይጣናዊ ንስሐም አለ፣ ከእግዚአብሔር የሚያደርግ ንስሐም አለ። ከእግዚአብሔር የሚያደርግ ንስሐ ኃጢአትን ጠልቶ አላበጀሁም፣ ጌታዬ አንተ ባሪያህ በአምሳልህ ፈጥረህልኝ፣ ለእኔ ብለህ ሙተህልኝ፣ ይህን ሁሉ አድርገህልኝ፣ እኔ ግን ሁልጊዜ እክድሃለሁ፣ ሁልጊዜ ጎድዬ እገኛለሁ ብሎ የፍቅር ለቅሶ ማልቀስ እንጂ እኔ በቃ ማረባ ሰው ነኝ፣ እኔ እንግዲህ በቃ ምን ክፉ ነኝ ቢሉት ሰይጣን የማይገባ ጸጸትን አምጥቶ ምንድን ነው እግዚአብሔር የሚለው አይደል? በበረሃ ውሃን የማፈልቅ በምድረ በዳ ምንጭን የምሰጥ አምላክ ነኝ ይላል። ይህ ማለት ምን ማለት ነው? በበረሃና በምድረ በዳ ምንጭን የማፈልቅ አምላክ ነኝ ማለት ፈጽሞ የኃጢአት በረሃ በሆነ ሰውነት ውስጥ ጸጋን የማስገኘት ኃይል ያለኝ አምላክ ነኝ ማለት ነው። ኢሳይያስ ላይ ነው የሚናገረው። እግዚአብሔር የኃጢአት በረሃ የበላው ሰውነት ውስጥ የጸጋ ምንጭን ያፈልቃል። ቅዱስ ጳውሎስ እንዲያ ሰው ነበር። ቅዱስ ጴጥሮስ እንዲያ ነው። ከክደት የበለጠ አለ? የለም። እግዚአብሔር ግን እነዚህን ሁለት በረሃ የነበሩ አባቶቻችን የጸጋ ምንጭ አድርጋቸው። ቅዱስ ጳውሎስ እኮ ራሱ ጸጋ እስኪመስል ድረስ የደረሰ ነው። ግን ይህን ያደረገው ምንድን ነው? ዝኳ ዘትካት ይሰድድ ወይዜ የሚሄር፣ ትናንት የሚያሰድደው ይሄ አልነበረም ዛሬ ያስተምራል አሉ። ወይስ የብህወ ብዙሃን ለእግዚአብሔር በእንቲአየ፣ ብዙ ሰዎች ዛሬ ስለ እኔ እግዚአብሔርን ያመሰግኑታል ይላል ቅዱስ ጳውሎስ። አንደኛው ይሄንን ወንበዴ መልሰ ያሳረፍከን ብለው፣ ሁለተኛ እንዲህ ያለ የጽድቅ አበጋዝ ያስነሳህልን ብለው እግዚአብሔርን ሰዎች በእኔ ምክንያት ያመሰግኑታል ይላል። እግዚአብሔርን አሰዳቢ የነበረ ሰው እግዚአብሔርን አስመስጋይ ሊሆን ይችላል ተመልሶ በእግዚአብሔር ቸርነት። ስለዚህ መሮጥ ያለብን እየወደቅን እየተነሳን ነው እንጂ ቀኝ ግራ የለም። ቀጥ ብለህ ትሄዳለህ። ከወደቅ የራስ ጉዳይ የሚባል ሩጫ በክርስትና የለም። ትዕቢት ነው ራሱ እንደዚህ ማለት። ስለዚህ ስንወድቅ እግዚአብሔርን ይቅርታ ጠይቀን በኃጢአታችን አላበጀውም ብለን ገስጸን ለራሳችንም አይዞ ትደርሳለህ ብሎ አንድ ጸሐፊ እንዲያውም የጻፈው ጽሑፍ የገረመኝ እንግዳን የምትንከባከበውን ያህል ራስህን ተንከባከብ ብሎ ጽፎ ገርሞኛል። ገብቷቸዋል። እንግዳን ይሄ የሳይኮሎጂ የራስ ወዳድነት ትምህርት ነው። ግድ የለም። እኔ ግን በበጎ ወስጀው ሰው አሁን ለምሳሌ ልንገራቸው አንድ ጥያቄ። አንድ ሰው ሰርቄ ዋሽቼ ቀጥፌ እንዲህ አድርጌ ቢላችሁ ምንድን ነው የምትሉት? እኔ ማረባ ሰው ነኝ ሲላችሁ ምንድን ነው የሚላችሁ? የምትሉት ምንድን ነው? አይዞ እንዴ እግዚአብሔር እኮ ማሪ፣ እግዚአብሔር ኃጢአትን እንጂ ኃጢአተኛን እኮ አይጠላም ትላላችሁ። የሚገርመው ግን እንደዚያ በሆን ቀን እኛን እንደዚህ አድርገን ማጽናናት አንችልም። የገርማችሁ ለሰው የምናጽናናበትን ነገር እኛ በተሰበርን ጊዜ አንጠቀመውም። ስለዚህ ለጽድቅ መጠቀም አለብን። አይዞ ራስን እኮ ነው። አይዞ ትደርሳለህ። ወንበዴው ድኗል። አይዞ በርታ ብሎ ራስንም ማበርታት ይገባል። የሚያጽናናን አባት ብናጣ ዲያብሎስ ሊበላን ነው ቆርጥሞ። እንደ ድሮው ያሉት መቃርስና እንጦንስ ባይኖሩልን የእነሱን መንገድ ተጠቅመን በቃ የአባቶች የመቃርስ አምላክ ይምረኛል፣ የእንጦንስ አምላክ፣ የተክለ ሃይማኖት አምላክ፣ የድንግል ማርያም ልጅ ይምረኛል ብለን ለራሳችን ምርኩዝ መስጠት ማለት ነው። ይሄ ማለት ራስን መሸንገል፣ አይዞ አላጠፋህም ሰው ስለሆንክ ነው ብሎ መሸንገል አይደለም። ለራስ የሆነች ብትር ማቀበል ነው፣ ማስነሻ። ከሰው እስክንደርስም ድረስ እኮ እኛው ልንደርስለት ይገባል። ለራሳችን ከሚያጽናና ወንድም እስከምንደርስ፣ ከሚያጽናና አባት፣ ከሚያጽናና እናት እስከምንደርስ ድረስ ለራሳችን ምርኩር ካልሰጠነው ዲያብሎስ ቀድሞ ይሰብረናል። ስለዚህ የእግዚአብሔር ቤተሰቦች የምንሮጠው እሱ ነው። የመጨረሻ በደመና ተከበን መሮጥ ነው። ይሄ ነው የመጨረሻው። በደመና ተከበን መሮጥ ያልኩት ምን መሰላችሁ? ወብነ ሰማይት ዘየአውዱነ ከመ ደመናት የሚለውን የወሰድኩት
እዚሁ ሁለተኛ ማን ነው ዕብራውያን 12 ላይ አለላችሁ እዚሁ ላይ ወይም አንዳንድ ጊዜ ዕብራውያን 12 ከቁጥር 1 በታች ያመጣዋል። አንዳንድ ጊዜ ደግሞ ዕብራውያን ምዕራፍ 11 መጨረሻው ቁጥር ላይ ያስቀምጠዋል። እንደ ደመና የሚከቡን ምስክሮች አሉን ይላል። እንደ ደመና የሚከቡን ምስክሮች አሉን። እንደ ደመና የሚከቡን ምስክሮች አሉን። ይሄ ቅዱሳን ናቸው። ቅዱሳን ናቸው። ዘርዝሮ እነ ጌዴዎን፣ እነ ዮፍታሔ፣ እነ ባርቅ እነዚህ ሁሉ ዘረዘረና በሙሉ ቅዱሳንን ዘረዘረና እነ ኖህን፣ እነ አብርሃምን፣ እነ ይስሐቅን፣ እነ ያዕቆብን፣ እነ አቤልን፣ እነ ሄኖክን ዘርዝሮ ከዚያ እንደ ደመና የሚከቡን ምስክሮች አሉን ይላል። እንደ ደመና የሚከቡን የሚለው ሲተረጎም አንደኛ ቅዱሳንን እያዩ መሮጥ ነው። ቅዱሳንን እያዩ መሮጥ ነው። ገድላቸውን ማንበብ፣ ታሪካቸውን ማንበብ፣ እነሱን እያነበቡ መሮጥ ያጽናናል፣ ያበረታል። ምክንያቱ ከክርስቶስ ቀጥሎ የሮጡ እነሱ ናቸው። እሱን እያዩ የሮጡ መንገዱን የሚያውቁት እነሱ ናቸው። ስለዚህ መንገድ የሚያውቁ ሰዎች በሮጡበት መንገድ መሮጥ ካሰቡት ያደርሳል ማለት ነው። ስለዚህ ቅዱስ ጳውሎስ ምን አለ? እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ አለ። ይሄ ማለት ጳውሎስን እያዩ ወደ ክርስቶስ መሮጥ ማለት ነው። ስለዚህ የቅዱሳን ገድል የሩጫ ምልክታችን ነው ማለት ነው። አንዳንድ ጊዜ መንገድ እንዳንሳሳት በቀኝ በግራ ጫካ ውስጥ ይተከላል። የሆኑ ምልክቶች፣ የተላጡ እንጨቶች እንደዚህ ይተከላሉ። የሩጫችን ምልክቶች ናቸው። ጻድቃን፣ ሰማዕታት ገድላቸውን በወር እንድናነብ የተደረገው በቤተ ክርስቲያን መታሰቢያ የተሰጣቸው ቅዱስ ቂርቆስ፣ ቅዱስ ያሬድ፣ አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ፣ አቡነ ሳሙኤል ጻድቃን በሙሉ ሰማዕታት በቤተ ክርስቲያን የሚታሰቡበት ምክንያት ቅዱሳንን ለማምለክ ሳይሆን ክርስቶስን ለምንከተልበት መንገድ ቅርብ እግዚአብሔር ብቻ ክርስቶስ ብቻ ብናስብስ ምን እንሆናለን? ምንም አንሆንም። ግን እሱ አንዳንድ ጊዜ ሰይጣን ምን ሊል ይችላል? እሱ እኮ አምላክ ነው፣ ይህን ሁሉ ቢያሸንፍ አይደንቅም፣ ምንም ሰው ቢሆን ሊያስብለን ይችላል። ከዚያ የእሱን ባሪያዎች ስናይ ግን የበለጠ ቅርብ ይሆናሉ። ደግሞ እነሱስ እንደኛ ምንድን ነው ያለው? ስለዚህ ያዕቆብ ክርስቶስ ዘከማነ ሰብ ነው ያለው ወይስ ኤልያስ ዘከማነ ሰብ ነው ያለው? ኤልያስ ዘከማነ ሰብ። ስለዚህ ሰው የበለጠ ቅርብ ይሆናል ማለት ለኛ፣ እንደኛ የሚርበው፣ እንደኛ የሚጠባው፣ እንደኛ ስሜት ያለው፣ እንደኛ የሚናደድ፣ እንደኛ የሚያንቀላፋ፣ እንደኛ የሚፈተን ያለ ሰው ግን ፍጹም ሆኖ ስናየው እንደገና ደግሞ ትልቅ አድርገን የምንተርክለት ጻድቅ፣ ነቢይ፣ ሰማዕት፣ ሐዋርያ ደግሞ ደክሞት ምስኪን ሆኖ ስናየው ደግሞ ታዲያ አባቶቻችን ከደከሙን የብደክም ምናለ እበረታለሁ እግዚአብሔር አበረታኝ እንድንል ተስፋ እንዳንቆርጥ ይረዱናል። ትዕቢት ሲኖረን ደግሞ እነሱን ጽድቃቸውን አይተን እኛ ምንም እንዳልሰራን ስናይ ደግሞ ትዕቢት ይለቀናል። ስለዚህ ቅዱሳንን እያዩ መሮጥ ነው። ሌላኛው ግን ተከቦ መሮጥ ማለት ብቻችን አይደለንም ማለት ነው። ቅዱሳን ከበውን ነው የምንሮጠው። በጸሎት ነው የሚከቡን። በጸሎት ኢትዮጵያውያን እንዲያውም ይገርማል። የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳንን በደንብ ምዕመናን እንዲጠቀሙባቸው ታደርጋለች። አሁን ራሱ መቃብራቸው ጋር እየሄዱ ስማቸውን እየጻፉ ይጥላሉ። አሁን ብፁዕ ቅዱስ አቡነ ሽኖዳ መቃብር ላይ እንኳን ስንት ወረቀት ነው ተከምሮ ያየሁት። ሰው ወረቀት እየጻፈ ቅዱስ አባታችን ያስቡን እያለ ይጠላል። ኢትዮጵያ ውስጥ ጻድቃን ሞልተውናል፣ ግን አንጠቀምባቸው። ቅዱሳን እኛን ከበው ሊንከባከቡ ክርስቶስ ያዘዘልን መድኃኒት አዋቂዎች ናቸው። የእሱን ድነት ተሸክመው የሚዞሩ ድነት ተሸካሚዎች ናቸው። ተንከባካቢዎች ናቸው። ቁስል ይዞ ተፈንክቶ የወደቀው የዚህ ምስኪን ሉቃስ 10 ያለው የዚህ ህመምተኛ ዘይት አፍሳሾች ናቸው። ከደጉ ሳምራዊ ተቀብለው አስታማሚዎች፣ ቁስል ፈዋሾቻችን ናቸው። እነማን? ቅዱሳን አባቶቻችን። ደመና ያላቸው ለምንድን ነው ይመስላችኋል? አንደኛ ዝናብ ተሸክመው ይመጣሉ፣ ክርስቶስን ይዘው ነው የሚመጡት። ምሕረት ይዘውልን ይመጣሉ የሚያስቀስፍ ኃጢአት ቢኖረን። ሁለተኛ ደግሞ ደመና ፀሐዩን ራሱ ይመታና ከታች ላሉት ጥላ ይሰጣል። አይደለም? ንሕነ ነሐምም ከመ አንትሙ ትትፈስሑ ይላል ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ሲናገር እናንተን ደስ እንዲላችሁ እኛ እንጨነቃለን ይላል። ንሕነ ነሐምም ከመ አንትሙ ትትፈስሑ፣ እናንተን ደስ እንዲላችሁ እኛ እንጨነቃለን። ደመናው ፀሐዩን እንዲመታና ታች ላሉት ግን ጥላ ይሰጣል። አባቶቻችን ቅዱስ ቂርቆስ ብለን ስንጠራ እሱ ስለቱን ተቀብሎ ሰይፉን ተቀብሎ በበርሚል መቀቀሉን ተቀብሎ በጉጠት ዓይን መውጣቱን
ሆድ መሰንጠቁን ተቀብሎ ነው ለእኛ ምሕረት የሚያሰጠን። እኛን ከበው ይኖራሉ። ደግሞ ይሄ ረድኤታቸው ብዙ ስለሆነ ነው የሚከቡን ያላቸው። ረድኤታቸው በጣም ብዙ ነው። የከበበ ሰው ዙሪያውን ነው የሚጠብቅ አይደል? የመክበብ ዙሪያውን ነው። ፊት የቆመ ቢል ግን አንድ ቦታ ላይ የቆመ ይሆናል። መክበብ ያለው ግን አንድ ቅዱስ ነጠላ ጸጋ አይደለም ያለው፣ በጣም በብዙ መንገድ የሚረዳበትን ጸጋ ነው እግዚአብሔር የሚሰጠው። አሁን ቅዱስ ጳውሎስ ስንት ጸጋ ነው ያለው እና ቅዱስ ዮሐንስ አፈወርቅ ለዚህ ነው ምሉዐ ጸጋ ጳውሎስ የሚለው፣ ከድንግል ማርያም ቀጥሎ ጸጋን የተመላው ጳውሎስ የሚለው ለዚህ ነው። ሁሉንም አይነት መድኃኒት ለሁሉም አይነት በሽተኛ የሚያውቅ ሐኪም ይለዋል ደግሞ። ስለዚህ ምንድነው የከበቡን በአንድ ሰማዕት ሁሉን ጸጋ እንዲሰጥ እግዚአብሔር ያሳድርበታል። ስንሮጥ ብቻችን አይደለንም። ተክለ ሃይማኖት ድረሱልን ብንል፣ ገብረ መንፈስ ቅዱስ ድረሱልን ብንል፣ ጴጥሮስ ጳውሎስ ድረሱልን ብንል፣ ሰማዕቱ ቅዱስ ቂርቆስ ድረስልን፣ ቅዱስ ያሬድ ድረስልን፣ ኢየሉጣ ድረስልን፣ ክርስቶስ ሰምራ ብንል እነዚህ ሁሉ ረዳቶቹ ነው፣ ከበውን ነው የሚኖሩት። ስለዚህ ሩጫው በብዙ ረዳት የታገዘ ነው። እንዘልቀዋለን። ብዙ ረዳቶች፣ ብዙ ምርኩስ ሰጮች፣ ብዙ እጅ ስበው የሚሮጡ ኃያላን፣ የማይሸነፉ የማይደክም ክንፍ ደክመኑ ክንፍከ ገብረ መንፈስ ቅዱስ ኪሩብ ነው ያለው አይደለ? የመልክአ ገብረ መንፈስ ቅዱስ ደራሲው። እንደው በዚህ አይነት መከራ ውስጥ እጹብ በሆነ መከራ ስጨነቅ ኪሩብ መልአክን የምትመስል ገብረ መንፈስ ቅዱስ እኔን የምትረዳበት ክንፍህ ደከመ፣ ታጠፈ፣ ዛለብህን ነው ያለው መልክአ ገብረ መንፈስ ቅዱስን የደረሰው። ስለዚህ ፈጥነው የሚደርሱበት የረድኤት ክንፍ ያላቸው ፈጣን ቅዱሳን አባቶቻችን፣ ቅዱሳን መላእክት። ለዚህ ነው አረጋዊ መንፈሳዊ ከሚያስጨንቁህን አጋንንትን ትተህ ሊረዱህ የሚፋጠኑ መላእክትን አስብ የሚለው። አንተን ለመርዳት እንደ ውሃ ጥም የሚቸኩሉ ቅዱሳን አሉ። እነሱን አስብ። የሚያሰቃይህን ጋኔን እያሰብክ እንዲሁ እስከ መቼ ነው የምዘልቀው አትበል። የከበቡ መላእክት አሉ። የታየን መልአክ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ አይደል ያለ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ከቦ ይኖራል ማለት የሚረዳበት ጸጋው እጅግ ብዙ ነው እና የያዕቆብ መሰላልን ሲተረጉሙ አባቶቻችን መሰላሉ የእግዚአብሔር ረድኤት ነው ይሉና በመሰላሉ ላይ ያለው እርከኑ ብዙ ነው። እንግዲህ የመሰላሉ ቋሚ 2 ነው። እርከኑ ግን ምንድነው? በጣም ብዙ ነውና እግዚአብሔር እናንተን የምረዳበት ብዙ ነው ሲል ነው ብለው አንድምታ ተርጓሚ ሊቃውንት ተርጉሞታል። በብዙ ጎዳና እረዳችኋለሁ ሲል ነው። መከራው ብዙ ቢሆን ግን እግዚአብሔር መርጃው ብዙ ነው። ሰይጣን መንገድ የሚዘጋባበት መንገድ ከበዛው ይልቅ ሀባህለወት በዚህ ኃጢአት በየትበዝ ጸጋ እግዚአብሔር በአጭር ቃል እኮ ይሄ ቃል ሲተረጎም የዲያብሎስ ፈተናው ከበዛበትና በዚህ ዓለም ከበዛው ግፍ ይልቅ የእግዚአብሔር ምሕረት የበዛ ነው። የእግዚአብሔር ጸጋ የበዛ ነው። ስለዚህ በእነዚህ ደመናዎች ተከበን በጥበቃቸው ተጋርደን ፈጥነው እየረዱን ለተቃጠለው ነፍሳችን የምሕረት ዝናብ ከእግዚአብሔር እየተቀበሉ እያመጡ የምሕረት ጠል ክርስቶስን ይዘው እየመጡ የነፍሳችን ጥም እንዲቆረጥ የሚፋጠኑ ብዙ ቅዱሳን ደመናዎች አሉ። እንዲያውም የሚያንዣብበውን ደመና ስናይ እነዚህን ቅዱሳን እንድናስብ ያስፈልጋል። መልካሙን ሩጫ በእነዚህ ቅዱሳን ተከበን ሩጠን ከክርስቶስ ፊት ለመድረስ ያብቃን። ወስብሐት ለእግዚአብሔር። ይቆየን።